ማሜ ሰላም አለይኩም ወራህመቱላህ። ፎሎ አድርጉት ጀማው ማሜ ነሽ። ጀግና የወደፊት ትልቅ ተስፋ ያለው ልጅ ነው ኢንሻአላህ። ለጊዜው ቁጭ ነው የሚለው ግን ወደፊት መብረቅ የሆነ ልጅ ነውና ሰላም አለይኩም ማሜ እንዴት ነህ? ወአለይኩም ሰላም ወራህመቱላህ። ኡስታዝ ሰላም ነው? አሁን የመስጊድ ሰዓትም እየደረሰ ነበር። አብሽር እንትን በቃ ተቀመጥ እንዳትወርድ እሺ። አብሽር እሺ። ሸጂ አስገባልኝ እሺ። ሰው አስገባልኝ እሺ። ሰላም የሚለው ሳላን አይደል ወይስ ሴት ነሽ? ሰላም ሰላም አይ ሰላም ኧረ ሰላም አይ በይታች ይቅርታ ከሪዶዬ በቃ ለምን ትቸገራለህ? በቃ እኔ ልንገርና ያወጣሁት ነው አንዴ ኤፍሲ ወይ ነገር ምን ይላል መሰለህ የሚለው መላእክቱ ሸያጢን ነው የሚለው። እሺ የሰይጣን ዋና የሚባሉት ነው የሚታሰሩት እንጂ አጠቃላይ ሙሉ ሰይጣን ይታሰራል አይደለም። እሺ ከሪዶዬ ለዛ ነው የሚለው አዲሱ በደንብ ታዲያ አሁን ተፈቱ ማለት ነው። አሁን ተፈቱ እነዛ። ኧረ ማን አንተ ነህ የሚረብሽው? አንተ ድምፅ ነው አንድ አፍሪካዊ ነው የሚረብሽው። እኔ ድምፅ ነው ግን ምን መሰለህ አሁን በዚህ ሰዓት ላይ ታዲያ መፈታቱ ይሻላል ብለህ ነው ወይስ እንዴት ነው? እንግዲህ እነሱ ከተፈቱ ደግሞ ችግር አይፈጠርም ብለህ ነው? እንደዛው እንደታሰሩ ቢቀር አይሻልም? ለምንድን ነው የሚፈቱት? ዛይን ኦኬ እግዚአብሔር ለምን ሰይጣንን ይፈጥረዋል? እንደዛው ሰይጣን ሳይሆን በዚህ ሰዓት ላይ ምን መሰለህ ኢብሮ በዚህ ሰዓት ላይ አስሮት በረመዳን ሰዓት ላይ አስሮት ለምንድን ነው የሚፈታው ብዬ ነው። ለምን ያጫውታል? ያኔ ጥሩ መልአክ አይ ወደ ራስ አሁን ኢብሮ አንተ ላይ ያለ ጥያቄ አትጠይቅ። ወደ አንተ ነው የምጠይቅህ አሁን ሴጣንን ካሰረው በኋላ ቆይ ወደዛ እንሄዳለን። ኢብሮሼ በጾም ሰዓት ካሰረው ጾም ከወጣ በኋላ ለምንድን ነው የሚፈታው? ይሄ ደስ ስላለው ይሻላል። እስቲ ጃቢር አንተ መልስልኝ። ጃቢር ይሻላል። ጃቢርን እሱ ትንሽ አላህ የሚወደውን ያደርጋል። በቃ አለቀ። አላህ የሚወደውን ያደርጋል። አለቀ። ኧረ ኢብሮሼ በእናትህ ተው በቃ አለቀ። አሁን በዚህ ሰዓት ላይ ከተፈታ በኋላ ይሄ አግባብ ነው ወይ? በቃ አለቀ እኮ አለቀ። ጥያቄው ተመለሰ። በቃ ተፈታ። አላህ ደስ ስላለው በዚህ ጊዜ ይታሰራል፣ በዚህ ጊዜ ይፈታል። አለቀ። በቃ ጨረሰ። እሺ መልካም ቀን። ቆይ በልቻው ኢብሮሼ በእናትህ እኔ ላጫውትህ ነበር ትንሽ። አሁን እንዴ ደስ ስላለው ስላለ እንዴ ፈጣሪ እና ደስ ሳይለው ነው እንደሚፈጥረው እግዚአብሔር ደብሮት ነው የሚፈጥረው አይደለ እንዴ? የሆነ ሰዓት ላይ ያስራል፣ የሆነ ሰዓት ላይ ይፈታል። እንዴ እስር ቤት አደረከው ገባኝ። ያንተ እግዚአብሔር ደብሮት ነው የሚፈጥረው አንተ ነገር ኖ ቂሊንጦ አስመሰልከው እኮ የሆነ ሰዓት ላይ ጉቦ አግኝቶ መፍታት ይድበቅ። አያችሁ እኔ ጋር ጭራሽ እኔ ማውራት አልችልም ወላሂ እኔ ጋር መታችሁ። ምክንያቱም ሌላ እኔ ለእንደዚህ አይነት ደህና ጥያቄ ከጠየቃችሁ ወላሂ እኔ በደንብ እናወራለን። እሺ ሊዱ ሊዱ እንኳን ልጠይቅ አይመስል ልጠይቂ ነው ሊዱ እንዴት ናችሁ? ደህና ነሽ? ደህና ነኝ ይመስገን። ደህና ነን አለና ደህና ነን። እሺ ሁሌ መለስልኛል ግን ግልጽ ሆኖልኝ የማያውቅ ጥያቄ አለ ኢብሮ። እሺ እስልምና የነቢያት ሃይማኖት ነው አይደለ? አዎ። እሺ የነቢያት ሃይማኖት እንጥጣለች አላሉ። የነቢያት ሃይማኖት ለመሆኑ ማስረጃ ከቁርአን ውጭ አለ? አዎ አለ። እሺ ስጠኝ። ትንቢተ ዳንኤል ምዕራፍ 2 ከመጽሐፍ ቅዱስ ከቁርአን ውጭ አለ ብለሽ እኮ እንዴት ነው ቁርአንን ከመጽሐፍ ቅዱስ የምታረጋግጥልኝ?
እኮ ላረጋግጥልሽ። አንደኛ ትንቢተ ዳንኤልን አረጋግጥልሻለሁ። ሁለተኛ ዘዳግም ኦሪት ዘዳግም ምዕራፍ 33 ቁጥር 2 ላይ እሱን እንደውም ላሳይሽ። አይ ችግር የለም ታሳየኛለህ፣ ግን ከመጽሐፍ ቅዱስ ነው የምታሳየኝ? ቁርአን የምታረጋግጥልኝ ከመጽሐፍ ቅዱስ ነው? እና ከምንድን ነው ቅድም ያልሽኝ? ኦኬ ከዴርቶ ጋር ላረጋግጥልሽ። ሊዱ ልግለጥ ከምን ልግለጥ? ሊዱሻ ምን እሺ ነው ሊዱሻ እንዴ እዚህ ጋር አንድ እግዚአብሔር የሚናገረው አለ። ዘዳግም 33:2 ላይ የሚናገረው አለ። ምን አለ? በነገራችን ላይ እኛ የነቢያት መጽሐፍ ነው ብለን እናምናለን። ለዛ ነው ከዚህ ላይ ማመጣለሽ። ሙሉ በሙሉ የተበረዘ ቢሆን እንኳን ቅሪቶች እንዳሉ እናምናለን። እግዚአብሔርም አለ ምን አለ? ይቅርታ እንዲህም አለ፣ እግዚአብሔር ከሲና መጣ አለ። ከሲና ማለት እስከ ሲና የመጣው ከሳይና ሙሴ ነው። በሰይርም ተገለጠ። ስለ ኢየሱስ ክርስቶስ ነው ጀሩሳሌም የሚያወራው። ከፋራን ተራራ ማበራላቸዋል። ፋራን ተራራ አረቢያ ነች በአጠቃላይ ማለት ነው እንደ አረቢያ። ስለዚህ ከዛ በኋላ ከአላፋትም ቅዱሳን መጣ። አላፋ ቅዱሳን የመጣው አላፋ የተባለው 10,000 ነው። 10,000 10,000 ብሎ ነው ያስቀመጠው። አሳይሻለሁ። ቅዱሳን የተባሉት እነዚህ ከነዚህ ቅዱሳን ጋር የመጡት ነብዩ ናቸው። አሳይሻለሁ። ምክንያቱም በአረብ መጀመሪያ በሲና መጣ። ከዛ በሰይር ኢየሱስ፣ እዚህ ጋር ሙሴ፣ እዚህ ጋር ኢየሱስ፣ እዚህ ጋር ደግሞ ፋራን ተራራ ብሎ አስቀመጠ። ከዛ ደግሞ ከአላፋቱም ቅዱሳን መጣ። አላፋቱ የተባሉ ቅዱሳን ሰሃቦች ናቸው። በስተቀኙም የእሳት ህግ ነበረላቸው አለ። ቁርአንን አየሽው? የእሳት ህግ ማለት ዲቫይን ሎ ነው። ተመልከች። አሁን እዚህ ጋር 10,000 የሚለውን አንዴ ላሳይሽ። ብዙ ነገር ነው ያለው፣ ግን ዋናው ፖይንት አንዴ ላሳይሽና ኦኬ አላፋት የሚለው 10,000 ነው። ተመልከች 10,000። ስለዚህ 10,000 ሆኖ የመጣው ማን ነው? ከዛ በፊት እንትን የሚለው ቃል ማለት ነው ፋየር ሎ የሚለው ወይ ደግሞ የእሳት ህግ ብሎ ያስቀመጠው ዲቫይን ሎ ጊቨን ባይ ጋድ ይላል። ከአምላክ የተሰጠ ህግ ነው። ይሄ ከሆነ እንግዲያውስ ወደ ዋናው ፖይንት ልሂድና ነቢያችን ሰለላሁ ዐለይሂ ወሰለም ምን አድርገው ነበረ? ተመልከች ሰሂህ ቡኻሪ 42:76 ላይ the prophet ሰለላሁ ዐለይሂ ወሰለም left medina for mecca መዲናን ጥለው ወደ መካ ሄደዋል። in the company of 10,000 10,000 ሆኖ ነበር የሄዱት ይላል። 10,000 10,000 ሆነው ሲሄዱ ምንድነው? አንዴ ይቅርታ፣ እሺ ይቅርታ። ከ10,000 አላፋት የተባለው 10,000 ነብያችን ናቸው ከሰሃቦቻቸው ጋር የሄዱት ማለት ነው። ይህንን ቁርአን ላይ ቁጭ አድርገን እናገኘዋለን። ወቲኒ ወዘይቱን አለ፣ ወጡሪ ሲኒን ወሃذا البلد الامين አለ። ስለዚህ ወዘይቱን የተባለው ዘይቱን የሚገኘው ጀሩሳሌም ነው። ጀሩሳሌም ኢየሱስ ክርስቶስን ነው የሚያመለክተው። ወጡሪ ሲኒን ጡሩ ሰይና ማለት ደግሞ ቀደም እንደተባያ ሲጀመር ራሱን ነው የሚናገረው። ፉልፊልመንቱን ነው እያሳየን ያለው። ወጡሪ ሲኒን የተባለው ስለ ሲና ተራራ ነው የሚያወራው። እሱም የት ነው? ኢየሱስ ማን ነው? ሙሴን ያመለክታል። ከዛ وهذا البلد الامين ይሄ ደግሞ ሙሳ አለይሂ ሰላም፣ ይሄ ማን ነው? ነብያችን አለይሂ ሰላቱ ሰላም የሚያመለክት ነው ማለት ነው። አንደኛው ይሄን ይመስላል ማለት ነው። ስለዚህ ይሄ ኪንግደም ደግሞ እንደሚመጣ ትንቢተ ዳንኤል ምዕራፍ 2 ላይ ተጠቅሷል። ስማቸው ሐጌ ምዕራፍ 2 ቁጥር 7 ላይ፣ ዮሐንስ ወንጌል ምዕራፍ 14 ላይ፣ ማሌ ሰለሞን ምዕራፍ 5 ላይ፣ ትንቢተ ኢሳይያስ ምዕራፍ 42 ላይ፣ እነዚህ ሁሉ ላይ የነብዩ ሰለላሁ ዐለይሂ ወሰለም ስም በስነ ስርዓት ተጠቅሶ እናገኘዋለን ማለት ነው። አህመድ ሙሐመድ በሚል ማለት ነው። ግልጽ ነው ሊዱ? ነብዩ መሐመድ ስም የተጠቀሰው ኦፍ ኮርስ ላሳይሽ። እሺ እሱ አንድ ጊዜ ፓራክሊቶስ መጀመሪያ ላሳይሽ። እሺ አንዴ በጣም ጥሩ ነገር ላሳይሽ ከይቅርታ ጋር። እሺ ለሁሉም ትምህርት እንዲሆን ጥሩ ነገር ላሳይሽና ወደ ዋናው እመጣልሻለሁ። ትንቢተ ኢሳይያስ ምዕራፍ 42 ላይ አንዴ የተጠቀሰ ጥቅስ አለ። ኦልራይት በነገራችሁ ላይ ቪዲዮ ልሰራ ነበረ በዚህ ነገር ግን ችግር የለውም ኢንሻአላህ። እሺ ምን አለ? ኦኬ ይሄንን ቪዲዮ ነው መሰራበት። ተው ይቅር አላሳያችሁም። ይሄንን ወደ ዋናው ፖይንት ላይ ልሂድልሽ። ዋናው ፖይንት ላይ ላሳይሽና ከዚህ ይጀምራል። ይሄ እንግዲህ ምንድነው የሚለው? ታሪክ መዲነቱ ዲመሽቅ የተባለ
መጽሐፍ ላይ ነውና ኢብኑ አሳኪር የጻፈው መጽሐፍ ነው። ምን ይላል መሰለሽ? እዚህ መጽሐፍ ላይ የተዘገበውን ዘገባ ነው ማሳየሽ። ዘገባውን ባይብል ላይ ሄጂ ማለት ነው። አንካቢን ካዕብ እንዲህ አለ፣ ቃለ አጂዱ ፊ ተውራ በተውራት ላይ አገኛለሁ አለ፣ አብዲ ባሪያዬ አሕመድ የተባለ አልሙኽታር እንዲሁም ደግሞ ምርጤ ላፈዘን ወላ ገሊዝ አለ። ከዛ ይህ በቸጋራ ያልሆነና እንዲሁም ድምፁን በሜዳ የማያሰማ ወላ ሰኻበን ፊል አስዋቅ በሜዳ ድምፁን የማያሰማ እና ድምፁን በሜዳ የማያሰማ የሚል ነገር አግኝቻለሁ አለ። በደንብ አድርገሽ አዳምጪኝ ሊዱ። የእውነት ማወቅ ከፈለግሽ እሺ፣ ወላሂ ነው የምልሽ። የእውነት ማወቅ ከፈለግሽ በደንብ አዳምጪኝ። ይሄ የሚገኘው እሺ፣ እንግዲህ ተመልከች። እቺን ቃል እንዳትረሻት፣ እዚህ ጋር ምን ይላል? እዚህ ጋር ይሄ ቃል አለ። አብዲ አሕመድ የሚለው የነብዩ ስም ይሄ ነው። አልሙኽታር ምርጥ ማለት ነው። ይሄ ደግሞ ባሪያ ማለት ነው። እዚህ ጋር አሕመድ የሚል አግኝቻለሁ ብሎ ነው የተናገረው። ይሄንን የመሰለ ነገር የምታገኘው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ነው። ምን አለ? ወዳ አብዲ አለዚ አዕዱድሁ ሙኽታር አለ። አብዲ የሚለው ነገር ባሪያዬ የሚለው አለ ይኸውና፣ አዕዱድ አሕመድ የሚለው ደግሞ በዚህ ተቀይሮ አግኝተነዋል። አዕዱድ በሚል ሙኽታር የሚለው ደግሞ ምርጥ የሚለው እዚህ ጋር አግኝተነዋል። ፓራላሊ ይሄንን ከዚህ ጋር ይሄኛውን ከዚህ ጋር ይሄኛውን ደግሞ ከዚህ ጋር አገናኝተናል። ፓራላል ሆኗል ማለት ነው። አሁን ፓራላል ስለሆነ ብቻ አይደለም፣ ፓራላል ስለሆነ ብቻ ሳይሆን ምን አለ? ላ የሲሑ ወላ የርፈዑ ወላ የስመዑ ፊ ሻሪዕ ሰውተሁ ድምፁንም በመንገድ ላይ አያነሳም አይጮህም ይላል። እዚህ ጋርም በተመሳሳይ ድምፁን በሜዳ ላይ አያሰማም አይጮህም ብሎ ተናግሯል። እሺ አሁን ይሄን ያዥልኝ፣ በቃ እንደዚህ ያዥልኝ። ገና ነው። ምንድነው ብዙ ጊዜ እንግዲህ እነዚህ የእንተነ ቃላቶች ናቸው። ሙሉ አልፋቤት ነው ይሄ። የምን የሂብሩ አልፋቤት ነው። የሂብሩ አልፋቤት ናቸው እነዚህ። አሁን ምንድነው ተመሳሳይ ነገሮች አሉት የሚያመሳስላቸው። ለምሳሌ አሁን እዚህ ጋር ኸይት የምትል ቃል አለች፣ እዚህ ጋር ታብ የምትባል ቃል አለች። ፊደል ማለት ይቅርታ፣ ፊደሎች ማለት ነው። እነዚህ ፊደሎች እንደምታዩ ይመሳሰላሉ አይደለ? ሊዱ ሚውቴሽን አንስተሽ እናውራሽ አንዴ፣ ማንሳት ስለሚያስፈልገው ለመረዳዳት ስለሆነ ይታይሻለች። ፓርት ሁለቱ ተመሳሳይ ናቸው። የሚያለያያቸው እቺ ፓርት ብቻ ነች። እንደምታየው ኸይትና ታብ የምትባለው ቃል ማለት ነው። በተመሳሳይ ሬሽ የሚል ቃል አለ፣ ካፍ የሚባል ሌላ ደግሞ ፊደል አለ። ፊደሎቹ ሁለቱም የሚያለያያቸው እዚች ጋር አማዘን ነው። ይሄ ደግሞ እንዲህ ቻንፈርድ ነገር ነው፣ የዞረች ነች። እንደ በደንብ እንድታየው እንደዚህና እንደዚህ ማለት ነው። ይሄኛው ደግሞ እቺና እቺ ናቸው። ይሄንን ከማሳየቴ በፊት በዚህ ምክንያት የተፈጠረ አንድ ስህተት አለ። አማርኛ ላይ ሲያስቀምጡ ዘፍጥረት 10 ከቁጥር 4 ላይ የያዋን ልጆችም ኤሊሳ፣ ተርሴስ፣ ኺትም፣ ሮድኢ ናቸው አለ። ልብ አድርጊ። ከዛ ይሄንን ጥቅስ ይዞ አንደኛ ዜና ምዕራፍ 1 ቁጥር 7 ላይ የያዋንም ልጆች ራሱ ኤሊሳ፣ ተርሴስ፣ ኬቲም፣ ሮድኢ። አሁን አማርኛው ላይ ሲያስቀምጡት አንድ አይነት አድርጉት። ለምን አርመው ነው ያስቀምጡት? ምንድን ነው የምታወራው ኢብራሂም? ይኸው ጀነሲስ 10 ቁጥር 4 ላይ እነዚህን ስሞች ደረደረና ይኸው ጃቫን፣ ኤሊሻ፣ ተርሺሽ፣ ኺትም ኤንድ ዶዳኒም አለ። እንዳትረሺ፣ ዶዳኒም የምትባለው ቃል እቺ ዳሌት ትባላለች። እቺን ቅድም እንዳሳየውሽ 4 ማዕዘን ነች። እቺ አይተሽ ከሆነ እቺ 4 ማዕዘን ነች። ያስገባው ለዚህኛው 4 ማዕዘኑ ነው። አንደኛ ዜና ላይ ሲናገር አንደኛ ዜና ምዕራፍ 1 ቁጥር 7 ላይ ጃቫን አለ፣ ኤሊሻ፣ ታርሽሽ፣ ኺትም፣ ሮዳኒም አለ። ሮዳኒም ማለት እዚህ ጋር ደግሞ የተቀመጠው ሬሽ ነው ያስቀመጠው። እቺኛዋ እንደዚህ አይነቷ ማለት ነው። እንደዚህ አይነቱን ሳይሆን እንደዚህ አይነት በዚህ ምክንያት የስም ችግር አመጣ። አንደኛውን ሮዳኒም አለው፣ አንደኛውን ደግሞ ዶዳኒም አለው። ልብ አድርጊ፣ ዶዳኒም። ይሄ የመጣው በሁለት የቃላት የፊደል ስህተት ብቻ ነው። ይሄ ስክራይባል ኢረር ይባላል። ስክራይባል ኢረር በመባል ይታወቃል። አንደኛው ዳሌት ሲሆን ሌላኛው ደግሞ ሬሽ ነው። በዳሌትና በሬሽ መለያየት ምክንያት ብቻ ስሙ
ለምሳሌ ሊዱ መሆን ሲገባው ስምሽ ዲዱ ይሆናል ማለት ነው። ተግባባን? እሺ ስለዚህ አንደኛው ዶዳኒም አንደኛው ሮዳኒም ሆነ ማለት ነው። ልብ አድርጊ። ሶ ታዲያ ኢብራሂም ለምንድን ነው ይሄን ያመጣው በይኝ። ይሄኛው ነው ያመጣውበት ምክንያት ቀደም እንዳየነው እኔ ያገኘው ብሎ የተናገረው አህመድ የሚል ቃል ነው። የተቀመጠው ግን አዕዱድ የሚል ቃል ነው። ተመልከች አረብኛው ላይ አንደኛው ይሄም አሊፍ ነው፣ ይሄም አሊፍ ነው። ግን አሁን እዚህ ጋር አይን ሆነ፣ ይሄኛው ደግሞ ሐ ሆነ፣ ይሄ ደግሞ ዳድ ሆነ፣ ይሄ ሚም ሆነ። ይሄኛው ዳል፣ ይሄኛውም ዳል አራት ናቸው እንደምታየው። there are only 4 አራት ፊደሎች ናቸው ያሉት። በእነዚህ በአራት ፊደሎች የተከሰተው ክስተት ዕብራይስጡ ላይ ምንድነው የተከሰተው? ተመልከች እዚህ ጋር አንደኛው አሌፍ አይሹ አሌፍ ነው ያለው። ግን የመጣችው ስተት ቅድም ያሳየውሽ ነች። አንደኛው አኺት አንደኛው ታብ ሁለቱ ልዩነቶች አላቸው ብዬ ያስቀመጥኩልሽ በዚች ስክራይባል ኢረር ምክንያት ብቻ ምን ሆነ? አህመድ ይሄኛው አህመድ ሐ የነበረው ቃል እቺኛው አኺት የነበረችው ታብ ወደሚል ሌላ ቃል ጋር ወስዶታል ማለት ነው። ከዛ በኋላ እዚህ ጋር ሜም ነው ሁለቱም ጋር የተቀመጠው ሜም ነው። እዚህ ጋር ደግሞ ሬሽ ነው ሁለቱም። እዚህ ተመልከች እዚህ ጋር ይቅርታ ዳሌት ናቸው ሁለቱም ዳሌት ነው። ግን መድም ወይ ደግሞ ይሄ ሚሳብ ነገር ስላለው ብቻ ምኑ ተቀየረ? ትርጉሙ ተቀየረ ማለት ነው። ተግባባን? ምን ሆነ? ስለዚህ ይሄ አህመድ የነበረው አዕዱድ በሚል ቀየሩት ማለት ነው። ሶ ይሄንን ነገር ይዘን እንደዚህ እንዳለ ይሄ ስክራይባል ኢረር እንዳለ እንዳትረሽ። ስክራይባል ኢረር አለ ማለት ነው። የጸሐፊው ስህተት አለ። ሶ ይሄንን ሲጽፍ ታዲያ የሌሎችስ ምን አሉት የሚለውን እኔ ለምሳሌ ኤልኤክስኤክስ ግሪክ ሰብቷጀንት ኤልኤክስኤክስ ምን ብሎ ያስቀምጧል? ያዕቆብ ብሎ ያስቀምጧል። ያዕቆብ ተመልከች ማን አህመድ የሚለውን ስም ጭራሽ ያዕቆብ ብሎ አስቀምጦታል። እዚህ ጋር ደግሞ የራባዮችን ብትመለከች ደግሞ ምን ብሎ መሳያ ብሎ አስቀምጠውታል። ሶ አሁን የሆነ ችግር አለ ማለት ነው እዚህ ኔም ላይ የሆነ ይሄ ትርጉም ላይ ነው እንደዚህ ያስቀመጡት። ቀጥታ ዕብራይስጡ ላይ እንደዚህ አይደለም። ሶ ምንድነው የተፈጠረው ብለን ስንል አንድ የተፈጠረ ነገር አለ። ማቴዎስ ወንጌል ጸሐፊ እስቲ ምን ከየት ነው ያመጣው? እሺ ማቴዎስ ወንጌል ደግሞ ሲጽፍ ምን አድርጎ አስቀመጠ? እስቲ ለምሳሌ እኔ ማቴዎስ ወንጌል ምዕራፍ 12 ቁጥር 18 ላይ ይሄንን ዮሐንስ ትንቢተ ኢሳይያስ ምዕራፍ 42ን ጠቅሶ ሲናገር እናያለን። ምን አለ እዚህ ደግሞ ሁወዛ ፈታየ الذي اخترته ሐቢቢ በሚል አስቀመጠው። ይሄኛው ደግሞ ወዳጄ አሃ ይሄ ደግሞ ሌላ የዚህ ኮቴሽን ደግሞ ወይ ደግሞ የዚህ ሶርስ ሌላ መሆኑን ታያላችሁ። አሁን የዚህ ሶርስ ከየት ነው ብለን ስንል ይሄ የዚህ ሶርስ ምንድነው? ሳይናቲከስ ነው። አሁን የማቴዎስ ወንጌል ጸሐፊ እንግዲህ ከሳይናቲከስ ነው ያለው። አሁን ከሳይናቲከስ በፊት የነበረ የሆነ መጽሐፍ አለ። ምንድነው ብለው ያስቀመጡት? ሳይናቲከስ ላይ ሲወሰድና ሲያስቀምጥ ማይ ቢላቭድ ብሎ አስቀመጠ። ማይ ቢላቭድ የሚለው ስም ራሱ ደግሞ ስትወስጂው ከምን ጋር የተመሳሰለ ነው? ቢላቭድ፣ ዲዛይር፣ ጉድሊ፣ ላቭሊ፣ ፕሌዘንቲንግ ማለት ነው። ሶ እነዚህ ቃላቶች ቢላቭድ እና ዲዛይር አንድ አይነት ናቸው። ሶ ዲዛይር የሚለው እዚህ ጋር ደግሞ ካለ እዚሁ ላይ ደግሞ ሃጌ ላይ ሄደን ዲዛይር ማለት አህመድ የሚለው ቃል ደግሞ እንደሆነ እናገኛለን። ስለዚህ ኢቭን የማቴዎስ ወንጌል ጸሐፊ ሶርሱን ሲወስድ ራሱ የወሰደው ከየት ነው? ማይ ቢላቭድ ከሚል ነው የመጣው ብሎ ነው የሚያየው። ማይ ቢላቭድ ማለት ደግሞ ዲዛይር ከሚለው ጋር ተመሳሳይ ቃል ነው ያለው። ዲዛይር አንድ አይነት ናቸው። ተመልከች። ይሄ እንግዲህ ምንድነው መጽሐፉ? the bible students guide የሚል ነው። the bible students guide የሚል ገራሚ የሆነ መጽሐፍ ነው። እዚህ መጽሐፍ ላይ ምንድነው ቢላቭድ እና ዲዛይር አንድ አይነት ትርጉም ነው ያላቸው። ተግባባ። ሶ ዲዛይር የሚለው ቃል ደግሞ ስትመለከቱ ሃጌ ምዕራፍ 2 ቁጥር 7 ላይ I will shake all nations ሁሉንም ህዝብ አናውጣለሁ አለ አምላክ። and the desired of all nations will come ሁሉም ዲዛይር የተባለው እንግዲህ አሁን the desired of all nation will come የተባለው ማን ነው ብለን ስንል እኔ ከማለቴ በፊት ላሳየሽ። እኔ ከማል ሌክሲኮን እንግዲህ የዚህ ጭራሽ በቃ በጣም በሚገርም ሁኔታ ሌክሲኮን ላይ ስንመለከተው ይሄንን ነገር ምን ብሎ ነው የሚያስቀምጠው? ፕሮፌት ሙሐመድ የሙሐመድን የሩት ወርድ ነው ያዘው ብሎ ነው ያስቀምጠው። የነብዩ ሙሐመድ
ስም መሆኑን ያስቀምጣል። እኔ አይደለሁም ያልኩት ምሁራኖቻቸው የክርስቲያን ምሁራኖች ነው ማለት ነው። ስለዚህ አሁን የሆነ ሶርስ አለ ማለት ነው። ተግባባን። ስለዚህ ይሄ እንደምትመለከቱ ሕምዳት ነው የሚለው ሕምዳት ዲዛይር የሚለው ሕምዳት ማለት ነው። ሕምዳት የሚለው ደግሞ ቃል ይሄ የምትመለከቱ ሩት ወርዱ ምንድነው? ሐመድ ሐ ሚም ዳል ሩት ወርዱ እንደዛ ነው። ሐ ሚም ዳሊት በምንኛው በዕብራይስጥኛው፣ በአረብኛው ደግሞ ሐ ሚም ዳል ሩት ወርዳቸው አንድ አይነት ነው። የነብዩ መሐመድ ስም በእርግጥም የተጠቀሰ መሆኑን ኢቭን የማቴዎስ ጸሐፊ እንኳን ኮንፊርም ሲያደርግ ታያለሽ። አሁን በስነ ስርዓት የተጠቀሰ ቆይ አንድ ጊዜ እዚህ ጋር ጥቅሱ ብቻ ሳይሆን እቺ ስሟ ብቻ እንፈልጌ እንዳይመስልሽ። በነገርሽ ላይ ስሟን ብቻ አይደለም የፈለኩት፣ እንትኑንም ላሳይሽ፣ አውዱንም ላሳይሽ። አንዴ አውዱን ላሳይሽ። ምን ይላል መሰለሽ? ተመልከች። እዚህ ጋር አንድ ነገር ልንገራችሁ። እሺ በቃ ምንም ችግር የለውም። በቃ ላሳያችሁ። الذين يتبعون الرسول النبي الأمي ይላል። ኡምይ የሚለው ቃል አላህ ቁርአን ላይ የነገረን እነዛ የሚከተሉት የትኛውን ኡምይ የሆነ ኡምይ ምን ማለት ነው? ኡምይ ማለት ምን ማለት ነው ታውቃላችሁ? እዚህ አረቢክ እንግሊሽ ሌክሲኮን ላይ ስትመለከቱት ቮሊዩም 1 ላይ ገጽ 15 ላይ ምን ይላል መሰላችሁ? ተመልከቱ። ኡምይ የሚለው ይታያችኋል። ምን ማለት ነው? and thus properly meaning ጀንታይል ብሎ ነው ያስቀመጠው። አያችሁ? ጀንታይል ማለት ደግሞ አህዛብ ማለት ነው። ስለዚህ ለአህዛብ የተላኩ መልእክተኛ ተብሎ ነው የሚቀመጠው። ለሁለቱም ማንበብና መጻፍም ማያቅም ሊመጣ ይችላል። ሁለተኛ ደግሞ ጀንታይል ማለት ምንድነው? ለምንድነው የሚባለው? ለአህዛብ የተላከ መልእክተኛ ማለት ነው። ለአህዛብ ሶኔው እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ የተባለው እንግዲህ ቅድም እንዳሳየውሽ አህመድ የሚል ነገር በስክራይባል ኢረር ምክንያት እንዳለ ታያለሽ። በሱ ላይ መንፈሴን አድርጌያለሁ አለ። መንፈሴ የተባለው ስለ ገብርኤል ነው የሚያወራው ቁርአን ላይ። ገብርኤል እንግዲህ ሩሑል ቁዱስ ተብሎ ተጠቅሶለታል። እሱም ለአህዛብ ፍርድን ያወጣል። ለምን? ለጀንታይልስ ለአህዛብ ማለት ነው። አየሽ? አይጮህም አለ። እውነትም አይጮህም። ድምጹንም ቃሉንም አይነሳም፣ ድምጹንም በሜዳ ያሰማም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ድምጻቸውን አንስተው ማያውቁም፣ አይጮሁምም። ኢየሱስ ክርስቶስን ግን ለሱ ነው ብሎ የሚሞግት ካለ ይህን ጥቅስ ኢየሱስ ይጮህ ነበር። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ኢየሱስም ጮኸ እንዲህም አለ። ምን አለ? በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም እያለ ይጮህ ነበር በየአደባባዩ። የተቀጠቀጠንም ሸንበቆ አይሰብርም፣ የሚጤስንም ክር አያጠፋም ይላል። ስለዚህ የተቀጠቀጠ ሸንበቆን አይሰብርም ማለት ነቢዩ ሰለላሁ ዐለይሂ ወሰለም ምንድናቸው? ረሕመተን ሊልዓለሚን። ይሄ በቃ ደረቅ ልበ ደረቅ አይደሉም ማለት ነው። ላፈዘን ወላ ገሊዝ የሚለው ማለት ነው። ከዛ በኋላ ቀጠለ። በምድርም ፍርድ እስኪያደርግ ድረስ ይበራል እንጂ አይጠፋም። ነቢዩ ሰለላሁ ዐለይሂ ወሰለም ሙሉ ሚሽናቸውን እስከሚጨርሱ ድረስ አልሞቱም። ለዛ ነው አላህ ቁርአን ላይ ሱረቱል ማኢዳ ምዕራፍ 5 ቁጥር 3 ላይ አልየውመ አክመልቱ ለኩም ዲነኩም ያለው ሃይማኖታችሁን ዛሬ ሞላውላችሁ፣ ጸጋዬንም በእናንተ ላይ ዛሬ ሞላውላችሁ ያለው። ኢየሱስ ክርስቶስ ግን ሚሽኑን ሳይጨርስ ሞቷል። ይበራል እንጂ አይጠፋም። በክርስትናው አስተምሮ ሞቷል ኢየሱስ። እንግዲህ አህዛብን በስሙ ይታመናሉ። ከዛን ቀጥል ምን አለ? ሰማያትን የፈጠረ ያዘጋጀውን ምድርንም በውስጡ ያለውንም ያጸና በእሷ እያለ ስለ አምላክ ይናገራል እዚህ ጋር። ከዛ እኔ እግዚአብሔር በጽድቅ ጠርቻለሁ አለ። ከዛ በኋላ እጅህንም እይዛለሁ እጠብቅህም አለው የዕውሩንም ማየት ከፍት ዘንድ የተዘጋውንም ከግዞት ቤት በጨለማ የተቀመጡትን ከወህኒ ቤት ታወጣ ዘንድ ለአሕዛብ ቃል ኪዳን ለአሕዛብን ብርሃን አድርጌ ሰጥቻለሁ አለ። ሱብሃንአላህ ወላሂ በጣም ነው የሚገርመኝ። ምንድነው ያለው? ቅድም ቡኻሪ ላይ አንድ የተጠቀሰ ሐዲስ አለ። ቡኻሪ 21:25 ላይ ምን ይላል መሰላችሁ? ያ አዩሃ ነብይ አንተ ነብይ ሆይ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ወዳዒየን ኢለላሂ ቢኢዝኒሂ ወሲራጀን ሙኒራ ይላል። አንተ ነብይ ሆይ እኛ አብሳሪና አስጠንቃቂ አድርገን ልከናሃል። ተመልከቱ፣ አብሳሪና አስጠንቃቂ ማለት ምንድነው? ከግዞት ቤት በጨለማ የተቀመጡትን ከወህኒ ቤት ታወጣ ዘንድ ለአሕዛብ ቃል ኪዳን። ምንድነው ቃል ኪዳኑ? እንግዲህ ለነሱ የተላከ አስጠንቃቂና አስፈራሪ መሆኑን። ከዛስ ወዳዒየን ኢለላሂ ወሲራጀን ሙኒራ፣ ወደ አላህም ተጣሪ ሆኖ አብሪም ለአሕዛብ አብሪ አድርጌ ልኬያለሁ አለ አላህ። ቁርአን ላይ እኮ ነው ይሄው ለአሕዛብን ብርሃን አድርጌ ሰጥቻለሁ አለ። ተመልከቱ፣ ፓራላል የሆነ ጥቅስ ነው። ስለዚህ ብርሃን የሚለው ሁለቱም ላይ አለ። ቀጠለ ደግሞ እኔ እግዚአብሔር ነኝ ስሜም ይህ ነው አለ። ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። እነሆ የቀድሞው ነገር ተፈጸመ፣
አዲስም ነገር እናገራለሁ አለ። አስቀድሞም ሳይበቅል እሱን አስታውቃችኋለሁ። ማንን ነው የሚያስታውቀን? እስቲ እንየው። ወደ ባህርም የምትኖሩ በእርሷም ውስጥ ያላችሁ ሁሉ ደሴቶችና በእርሱም ላይ የምትኖሩ ሆይ ለአምላክ ለያህዌ አዲሱ መዝሙር ቁርአን ነው። ከምድርም ዳርቻ ምስጋናውን ዘምሩ አለ። ከዛ ምስጋናውን ዘምሩ። ምስጋናው የሚዘመረው ምንድነው? ይሄን ያዙልኝ። ቁጥር 10 ላይ ያዙልኝ። አሁን ሰርፕራይዝ ላሳያችሁ። ቁጥር 10 ላይ የታለ ቁጥር 10 መሰላችሁ? ሱብሃንአላህ በጣም ይገርማችኋል። ይሄው ምስጋናውን ዘምሩ አይደለም የሚለው? ይሄው ምንድነው የሚለው? እስቲ የሚያነብልኝ ተህሊል። ይሄ ተህሊል የሚለው እዛው ላይ ተመልከቱ። ስትሮንግ ነምበሩ ይሄ ነው 84 14 ላይ ተህሊል የሚለው ቃል አረብኛው ምን ብሎ አስቀምጦታል? ተህሊል ማለት ምንድነው? ተህሊል refers to the Islamic practice of proclaiming unity by reciting la ilaha illallah የሚለውን ንግግር ነው። ተግባባን? ፕሮክሌም ስታደርግ የምትኖረው ማለት ነው። ለዛ ነው ሐዲሱ ላይ ምን ብሎ ነበር ያስቀመጠው? and Allah will not let him die till he makes a straight ከዛስ people by making them say not has the right to be worshipped but Allah ከአላህ በቀር በእውነት የሚገዙት አምላክ የለም የሚለውን እስከሚያጸና ድረስ አለ። ቆይ ልመለስልሽ። ይሄ ብቻ አይደለም የሚገርመው፣ ገና ቁጥር 10 ላይ ነን። ስለዚህ ምን አለ? አዲስ መዝሙር የተባለው ከምድርም ዳርቻ ምስጋናውን ዘምሮ የተባለው ላኢላሃ ኢላላህን የሚያመለክት ነው። ቀጠለ። ምድረ በዳውንም ከተሞቹም የቄዳር ልጆች የቄዳር ሰዎች አለ። የቄዳር ሰዎች ቄዳራውያን እስማኤላውያን ናቸው። ኦፍ ኮርስ ቄዳራውያን ነብዩ ሰለላሁ ዐለይሂ ወሰለም የተወለዱባቸው ቦታ ነው። የሚቀመጡባቸው መንደሮች ድምጻቸውን ያንሱ። በሴላ የሚኖሩ ሴላ የት ነው? እመጣልሻለሁ። እልል ይበሉ። እስቲ እንየው አንድ ጊዜ በተራራ ላይ የሚጮም ማለት እስቲ ሴላ የት ነው? እንየው፣ አብረን እንየው። ዌሪ ሴላ ሴላ የሚለው ተመልከቱ። ምን ብሎ ያስቀምጣል? ሴላ is a mountain in Medina in modern Saudi Arabia አለ። ተመልከቱ። ይሄ ምንድነው? ዝም ብዬ ያመጣሁት አይደለም፣ ቀጥታ ከእንትን ላይ ያመጣሁት ነው። ከጉግል ማፕ ላይ ማለት ነው። ከማፕ ላይ ነው ያመጣሁት። ሴላ የሚለው መዲና ውስጥ የሚገኝ ተራራ ነው። እልል ያሉት መቼ ነው ብለን ካልን ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና በመጡ ጊዜ ጠለዐል በድሩ ዐለይና እያሉ ነብዩን ሰለላሁ ዐለይሂ ወሰለም የተቀበሉበትን ሁኔታ የሚያመለክት ድንቅ የሆነ ምንድነው? ምልክት ነው ማለት ነው። ሱብሃንአላህ። በተራሮችም ራስ ላይ ሆነው ይጩሁ። በተራሮች ላይ ሆነው እየጮሁ ነው እስካሁንም ድረስ። የአረፋ ተራራንም ብትመለከቱ ማለት ነው። ለእግዚአብሔር ክብርን ይስጡ፣ ምስጋናውንም በደሴቶቹ ይናገሩ። እግዚአብሔር እንደ ኃያል ይወጣል፣ እንደ ሰልፈኞችም ቅናት ያስነሳል። ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል። ኦፍ ኮርስ በርትቷል፣ አምላክ በርትቷል። ለዛ ነው ምን አለ? ከድሮ ዘመን ጀምሬ ዝም ብያለሁ አለ። ዝም ብዬም ታግሻለሁ አለ። ተግባባን? አሁን ግን ይሄን ጥቅስ ይሄንን ቃል አንቀበለውም። ያው ይሄ ኦፍ ኮርስ ስህተት ነው። እቺ ቃሏ ማለት ምጥ እንደያዛት የሚለው ግን ንግግሩን እንየው። ሜታፎር ስለሆነ እነሱም እንደዛ ስለሚረዱት ምጥ እንደያዛት ሴት እጮዋለሁ አለ። ይሄ መቼ ነው? ከየትኛው ዘመን ጀምሮ ነው ዝም ያለው ብለን ስንል በኢየሱስ ክርስቶስና በነቢያችን ሰለላሁ ዐለይሂ ወሰለም መሃል የነበረው እድሜ 500 ምናምን ዓመት የነበረውን እድሜ ነው የሚናገረው። ጋፕ ፈትራ ማለት ነው። በዛ ጊዜ የአምላክን ክብር አጥፍተዋል ክርስቲያኖች። አይሁዳውያን መጽሐፍን በርዘዋል። አምላክ አንድ ነው የሚለውን አስተምሮ አምላክ ሶስት ነው የሚለውን የሶስቱ አንድ ሶስተኛ ነው በሚል ቀይረዋል። ስለዚህ ከድሮ ዘመን ጀምሮ አምላክ ዝም ብሏል የሚል ራእይ ነው ያየው። ዝም ብሎም ታግሷል። ከዛ በኋላ ግን ትግስቱ አለቀ። ምን አረጋቸው? አጠፋለሁ፣ በአንድነት ጨረሳቸው። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም 360 ምናምን ጣዖትን አጠፉ ማለት ነው። ተግባባን? እሺ። እውሩንም በማያውቀው መንገድ አወጣቸዋለሁ፣ በማያውቀውም ጎዳና መራቸዋለሁ። በፊታቸውም ጨለማ ብርሃን አደርጋለሁ፣ ጠማማውንም አቀናለሁ። ይህም አደርጋለሁ አልተዋቸውም እያለ ይናገራል። ስለዚህ ከዛ እነዚህ ሰዎች ማናቸው? በተቀረጹትም ምስሎች የሚታመኑ ቀልጠውም የተሰሩ ምስሎች አሉ። ይሄ የመካ ቁረይሾች የሚያደርጉት የነበረው እንግዲህ ጣዖት አምላካችን ብለው የሚያመልኳቸው ጣዖታውያን ነበሩ። አምላካችን ናችሁ የሚሉ ወደ ኋላቸው ይመለሳሉ፣ ፈጽመውም ያፍራሉ። ኦፍ ኮርስ አፍረዋል፣ አለቁ።
አልቀዋል ማለት ነው። ሶ በጣም ብዙ ነው ወላሂ። እንዲህ ነው የነካሁት ወላሂ። ትንቢተ ኢሳይያስ ምዕራፍ 42ን አንድ በአንድ ቪዲዮ ነው የምሰራበት፣ አንድ በአንድ ማለት ነው። ስለዚህ ስማቸውን ሊትራሊ ላሳይሽና ይበቃናል፣ ለሌሎችም ጊዜ እንድንሰጥ ትምህርትም ይሆናል ብዬ ነው ያሰፋሁት። እሺ እንግዲህ ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔማ ብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። አጽናኝ አጽናኝ የተባለው ምንድነው ነው ትርጉሙ? እሺ አጽናኝ የሚለው ትርጉምን አንድ ጊዜ ነው በቃ እዚህ ላይ እናበቃለን ማለት ነው። አጽናኝ የሚለው ቃል ፓራክሊቶስ ነው። እቺ ነች ስትሮንግ ወርዷ ፓራክሊቶስ ትባላለች። ፓራክሊቶስ ማለት ራሱ ሲነግረን ኢብራሂም አይደለም የጻፈው ይሄንን። እሺ አንደኛው ምን አለ? ፍሮም በዚህ ስትሮንግ ነበር 3844 ፓራ ከሚለውና ፍሮም ክሎዝ ቢሳይድ ከዛ በኋላ ከ2564 ስትሮንግ ነበር ክሊዮ ከሚል ከፓራና ከክሊዮ ከሚሉ ሁለት ቃላቶች የተዋቀረ ነው ብሎ አስቀመጠልን። ሶ ፓራ ምን ማለት ነው? እኔው ፓራ ምንድነው? ያው ተመልከቱ። ይሄው ስትሮንግ ነበር 3844 የቀደሙ ፓራ ያልነው። ሞርዛን የሚል ወይ ደግሞ ሃይሊ የሚል ትርጉም አለው። ሞርዛን ወይ ደግሞ ሃይሊ ሰፊክስ ሆኖ ይመጣል። ተግባባን? ሰፊክስ ሆኖ ይመጣል። እሺ ፓራ ምንድነው ብለን እኔ ደግሞ አሁን ፓራ የሚለውን ደግሞ ስናይ ምን ብሎ ያስቀምጠዋል? ተመልከት። ይቅርታ ፓራን አይተናል። ክሌዮስ የሚለው ይቅርታ ክሌዮስ የሚለው 28:11 ላይ ምን ይላል? ምን አለ? ግሎሪ ወይ ደግሞ ፕሬዝድ ይሆናል። ግሎሪ ወይ ደግሞ ፕሬዝድ። ይሄ ስም ደግሞ የማን ስም ነው? የነብያችን ሰለላሁ ዐለይሂ ወሰለም ስም ነው። ተግባባን? የነብዩ ስም አህመድ ማለት ምንድነው? ሃይሊ ወይ ደግሞ ሞር የሚል ነገር አለው። ይሄ ሰፊክስ ሆኖ ነው የሚመጣው እንደምታውቁት ፓራ ነች እቺ። ክሌዮስ የሚለው ደግሞ ፕሬዝ ወይ ደግሞ ግሎሪ በሚል ይመጣል። ሃይሊ ፕሬዝድ ብላችሁ ስትሉ አህመድ ማለት ነው። አህመድ የሚል ቃል ነው የሚሰጣችሁ ማለት ነው። ለዛ ነው አላህ ቁርአን ላይ ሲነግረን ወኢዝ ቃለ ዒሳ ብን መርየም ኢየሱስም የመርየም ልጅ ባለ ጊዜ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላሂ ኢለይኩም እኔ ወደ እናንተ የአላህ መልእክተኛ ሆኜ መጥቻለሁ። ሙሰዲቀን ሊማ በይነ የደየ ሚነ ተውራት ከተውራትም እናንተ ማን ነው ተውራትንም የማረጋግጥ ሆኜ ወደ እናንተ መጥቻለሁ። ወሙበሽረን ቢረሱሊን ያእቲ ሚን ባዕዲ ከኔ በኋላም የሚመጣ ስሙ እስሙሁ አሕመድ የተባለ መልእክተኛ እንደሚመጣም ላበሰራችሁ የመጣው ነኝ በማለት ዒሳ መናገሩን ያኔ የተናገረውን ይሄው አሁን አግኝተነዋል ማለት ነው። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሳይ ሙስሊም 2354 ቢ ላይ አይ አም ሙሐመድ እኔ ሙሐመድ ነኝ፣ አይ አም አሕመድ እኔ አሕመድ ነኝ፣ አይ አም አልማሂ እኔ አልማሂ ነኝ በማለት ነብያችን ስሞቻቸውን ሲዘረዝሩ ታያላችሁ ማለት ነው። ስለዚህ ይሄንን ይመስላል። ሂዱ በጣም ብዙ ነው ፕሮፌሲ። እኔ ወላሂ ሲጀመር ኢየሱስ ክርስቶስ ከተተነበየለት በላይ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ባይብል ላይ ተተንበዩላቸዋል ብዬ ሞግታለሁ። አንድ ጥቅስ ያሳየኝ። እኔ ክርስቲያን ይምጣና አንድ ጥቅስ ለኢየሱስ ክርስቶስ ነው ብሎ እስቲ አለኝ የሚለውን ጥቅስ ያምጣ እስቲ። በትንቢት አለኝ የሚለው እንዳለ ለነብዩ ነው አመጣላለሁ። ያን ይመስላል። ሊዱዬ ምን ትያለሽ? እሺ አመሰግናለሁ ኢብሮ። እና ቪዲዮ ሰራልን ያኔ ብቻ ጥያቄ አይመስለኝም። እርግጠኛ እንዴት ነው? ምን ተረዳሽ? አሁን አንቺ ትንሽ ማንበብ ይጠይቃል። እኔ አሁን እንዲህ ልክ ነህ አንተ ምናምን ብል ይሄ ልታምነኝም አችልም በአንዴ እርግጠኛ ነኝ። አይ ምን ተረዳሽ ነው እኮ ኖርማሊ እንዲህ ስታየው ምን ተረዳሽ? እንዲህ እኔ እንትን እያልኩሽ አይደለም። ምን የተረዳሽው ነገር አለ? እኔ ካሁን የሆነ የጨበጥሽው ነገር አለ? የጨበጥሽው ያ እኮ አሁን አንተ የሰጠኝ ማስረጃ ይጂ ክርስቲያኖች ጋር ብጠይቅ ይሄ አሁን ይሄ ለመንፈስ ቅዱስ ነው ይባላል። ለምሳሌ መጨረሻ ላይ መጣልኝ ማስረጃ ለመንፈስ ቅዱስ ነው ደግሞ እንዳንል መንፈስ ቅዱስ መጀመሪያ ወርዷል። ኢየሱስ ክርስቶስ ደግሞ ምን አለ? እኔ ባልሄድ እውነተኛው መንፈስ ወደ እናንተ አይመጣም ይላል። ስለዚህ እኔ ብሄድ ግን መንፈሱ ወደ እናንተ ይመጣል አለ። አጽናኙ ማለት ነው። ኢየሱስ ክርስቶስ እያለ ደግሞ መንፈስ ቅዱስ ወርዶ ነበረ። መውረድ ብቻ ሳይሆን ኢቭን ተቀብለውም ነበረ። ዮሐንስ ወንጌል ላይ ተቀምጧል በስነ ስርዓት። ሰዎችን ማዳን ምናምን ጀምረዋል። የትኛውም ኦብጀክሽን እዚህ ፓራክሊቶስ ላይ የሚመጣውን እንዳላቀዋለሁ መንፈስ ቅዱስ ነው እንዳይሉ መንፈስ ቅዱስ የሚለው ራሱ ጭማሪ ነው።
በጣም በሚያሳዝን ሁኔታ መንፈስ ቅዱስ የሚለው ራሱ ቅዱስ የሚለው ራሱ የለም፣ መንፈስ ብቻ ነው የሚለው ጭማሪ ነው። የሚገርምሽ ነገር መንፈስ ቅዱስ ነው ካሉ ሰዎች ይጠሩበት ነበር። እነ ሙሴ ራሱ መንፈስ ቅዱስ ተብለው ተጠርተዋል። ግልጽ ነው። ሰው ምንድነው ልልሽ የፈለግኩት በአጭሩ የትኛውም ኦብጀክሽን እዚህ ላይ ቀላል የሚባል ፋይል አይደለም፣ ረጅም እና ሰፊ ፋይል ነው። ሶ ኢንሻአላህ የተረዳሽው ነገር ካለ እስቲ ጃቢር ማውራት ፈልጓል። እስቲ አውራ ጃቢር አውራ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ቪዲዮ ፖስት ይቻለው ገብታችሁ ይልኝ። ቴንክ ዩ ብሮ ተለና አይሽ ብለህ ጻፍ ኢብሮ። እስቲ እግዚአብሔርና አላህ ብለህ ጻፍ አንዴ። አይጃ እሺ እግዚአብሔር አላህ እሺ ዋልሽ አቤት እኔና እስቲ ስለ እግዚአብሔርና ስለ አላህ ያለሽን ሐሳብ አስቀምጪና እንቀጣይ የሆነ እስቲ ጥሩ ነገር እናወራለን ኢንሻአላህ አላህ ከፈቀደ። ከኔ ጋር ነው ከሌላ ሰው ጋር አወራ ማለት ምንድነው? እንዴት ነው ስለ አላህና ስለ እግዚአብሔር? አላህና እግዚአብሔር ሲባል ምንድነው ማይንድሽ ለሚመጣው ምንድነው አንደርስታንድ የምታደርጊው? ሁለቱም የራሳቸው የሆኑ ብቻ አምላኮች ናቸው አይደለ? የተለያዩ አምላኮች ናቸው ብለሽ ነው የምታምኚው? አዎ በደንብ። ኦኬ ስለዚህ እሺ ኢየሱስና ኢሳ ብለህ ጻፍልኝ። ኢየሱስና ኢሳ ይለያያሉ። ኦኬ አሁን ይለያያሉ ስትይ ከምን አንፃር ነው? እንዴት ነው የተለያዩብሽ? ታሪካቸው ኢየሱስ የተወለደው የት ነው? እንዴት ነው የተወለደው? ኢሳ እንዴት ነው የተወለደው? ምናምን የሚለው ብቻ ታሪካቸው ይለያያል። ኦኬ እሺ አንድ አስማሚ ሐሳብ እንትን ልበልሽ። አሁን ለምሳሌ አንድ ሙስሊም የሆነ እኔን የሚያቀኝ በደም የሚያቀኝና አንድ ክርስቲያን የሆነ እኔን በደም የማያቀኝ በደም ያልተረዳኝ ሰው ያኛው ሙስሊም ልጅ ጃቢር ስነ ስርዓት ያለው ልጅ ነው ምናምን ብሎ ሊነግርሽ ይችላል። ያኛው ክርስቲያን ልጅ ደግሞ በጣም ባለጌ ልጅ ነው ተሳዳቢ ልጅ ነው ይልሻል። ሁለቱ ስለተለያየ ሰው ነው የሚያወሩት ወይ ስለ አንድ ሰው ነው የሚያወሩት? ስለ አንድ ሰው ነው የሚያወሩት። ኦኬ ኢሳና ኢየሱስን እንደዛ መረዳት እንችላለን? ከባድ ነው። እንዴት? እሺ ሁለቱም አንድ መጽሐፍ ላይ አይደለም ያገኘናቸው አይደለ? ሁለቱንም ያገኘናቸው መጽሐፍ ላይ ነው። ኢሳን ቁርአን ላይ ነው፣ ኢየሱስን ባይብል ላይ ነው። ስለዚህ አንድ ቦታ ብናገኛቸው ኖሮ እና ሁለት የተለያዩ አካሎች ልክ አንተ ነው እንዳልከው ማለት ነው ጥሩ ነው መጥፎ ነው ምናምን እንዳልከው ቢሆን ኖሮ ኦኬ። ግን የአንድ መጽሐፍ ላይ የተገኙ ሰዎች አይደሉም። ሁለቱም ሌላ ሌላ ቦታ ናቸው። ኦኬ እንትን ይሁዲዎች የሚጠብቁት መሲሁና ኢየሱስ አንድ ነው ብለሽ ታምኛለሽ? አዎ ነው። ሌላ መሲህ ይኖራል ብዬ አላስብም። ኦኬ ይሁዲዎች የሚጠብቁት መሲህ እኮ ኢየሱስ ነበር፣ እነሱ ስለካዱት ነው እንጂ ይሄን አታውቂም እኮ። እናተ ደን ምናልኩ ኢየሱስ ነው፣ ሌላ የለም፣ ሌላ መሲህ የለም እኮ። ግን የይሁዲዎቹ መሲህ እኮ መጽሐፍ ቅዱስ ላይ አይደለም የምናገኘው፣ የእነሱ የራሳቸው ተውራ መጽሐፍ ላይ ነው። ስለዚህ የተለያየ መጽሐፍ ላይ አግኝተን ነው እንዴት ነው አንድ ነው የምንችለው? እሺ ምንድነው ፖይንትክ? እሺ ፖይንቴ ምን መሰለሽማ፣ ኢሳና ኢየሱስ ማለት አንድ ሰው ነው። አንድ ሰው ኢየሱስ ወይ ኢሳም ልትይቻል አንድ ሰው ነው። ግን ሙስሊሞችና ክርስቲያኖች የተለያየ እይታ ነው ያላቸው። ወይ የክርስቲያኖቹ ልክ ነው ወይ የሙስሊሞቹ ትክክል ነው። እኔ እንደዛ ነው የምረዳው። ይሄ ያስማማናል? እሺ ይሁን፣ ችግር የለውም። ወደ እግዚአብሔርና ወደ አላህ እንምጣ። እግዚአብሔርና አላህ ማለት በቃ ሁለቱም ፈጣሪ ናቸው። ግን ስናወራ ግን ስለ አንድ ፈጣሪ ነው እያወራን ያለ ነው። ግን ወይ ክርስቲያኖቹ ፈጣሪን የተረዱበት መንገድ ትክክል ነው ወይ ሙስሊሞቹ የተረዱበት እንትን ትክክል ነው፣ እይታቸው ማለት ነው። እኔ እንደዛ ነው የምረዳው። አንቺስ? እኔ እንጃ አስቤያቸው ምናምን አላውቅም። ግን እንዴት ነው አንድ የሚሆኑት? አንድ ፈጣሪ እኮ ነው ያለው፣ ሰማይና ምድር ነው የፈጠረው።
አውቃለሁ አንድ ፈጣሪ ነው ያለው። ግን አሁን እግዚአብሔርም ራሱን የቻለ ሌላ ታሪክ ነው፣ አላህም እንደዛው እኮ። እነሱ የተረዱበት መንገድ እኮ ነው የምልሽ አይሻ። ክርስቲያኖች ፈጣሪን የተረዱበት መንገድ እግዚአብሔራዊ በሆነ መንገድ ነው። ሙስሊሞች ደግሞ የተረዱት ደግሞ አላሃዊ በሆነ መንገድ ነው። ገባሻ? ግን ስለ አንድ ፈጣሪ ነው እያወሩ ያሉት። ምክንያቱም ምድርን ሰማይን ምድርን የፈጠረ አንድ አምላክ አለ ብሎ ነው የሚያምኑት። እኛም እንደዛው። ግን ያ ምድርና ሰማይን የፈጠረው አንዱ አምላክ ግን እነሱ ያዩበት የተረዱበት መንገድና እኛ የተረዳንበት መንገድ የተለያየ ነው። ያግባባናል? ኦኬ ልክ ነህ። እሺ ይሄን ተግባባን። ቅር ካለሽ እንትናት በጣም ክሊር ኢዚ የሆነ ሀሳብ ስለሆነ እሺ። ያው ስለ አንድ አምላክ ነው የሚያወሩት ሁለቱም። ልክ ነህ። አዎ ግን የተለያየ ነው። ክርስቲያኖች 3 አካል አለው ይላሉ። ሙስሊሞች ደግሞ አንድ አካል አንድ ማንነት ነው ያለው ነው ብሎ የሚያምኑት ይሄ ነው። ግን ስለ አንድ ፈጣሪ ነው እያወሩ ያሉት። ግን ከሁለት አንዱ ግን ተሳስተዋል። ያስማማናል? እሺ እንትን ይሄ አላህ የምንለው አምላክ የሰው ልጆች ላይክ እንዲከተሉት ያስቀመጠላቸው ዲን ምንድን ነው ማለት? ዲን አለ አይደለ? አላህ ላይክ እኛ የምንገዛበት ዲን ሃይማኖት አለን አይደለ? ያ ምንድን ነው? እስልምና እኮ የእናንተን እየነገርከኝ ነው። እስልምና ይባላል ዲን። ከዛ ያንን የሚከተሉ ሰዎች ደግሞ ሙስሊሞች ይባላሉ። ጻፍልኝ ኢብሮ አስቸገርኩክ እንዴ? ኖ አላስቸገርከኝም። ጃልዴ ለምን ታስቸግረኛለህ? ስራዬ እኮ እስልምናና ሙስሊም ብለህ ጻፍ። እሺ እስልምና ሙስሊም ከስር እሺ በቃ ይሁንሽ። ችግር የለውም። እሺ እግዚአብሔርን የሚገዙ ሰዎች እግዚአብሔር የሰጣቸው ሃይማኖት ምንድን ነው ወይም መንገድ? ልክ እንደናንተ ክርስትና ተብሎ አልተጠቀሰም። ግን ምንድን ነው? ክርስትና ነው የሚሆነው። እሺ ክርስትና ብለህ ጻፍ። ከዛ ሰዎቹ ምን ይባላሉ? ክርስቲያኖች። እሺ ክርስትና ማለት ትርጉሙ ምንድን ነው? ማለት ክርስቲያን ማለት ኢየሱስ የሚከተል ነው። ስለዚህ ክርስትና ያው ነው። በቃ ክርስትና ማለት ኢየሱስን መከተል ማለት ነው። ክርስቲያኖች ደግሞ ማለት ኢየሱስን የሚከተሉ ማለት ነው። ትክክል። እስልምናስ ምን ማለት ነው? እሱ ያንተ ሃይማኖት እኮ ካላወቅሽው እየነገርኩሽ እንሄዳለን። እየተስማማን እስልምና ምን ማለት ነው? እኔ እንጃ። ኦኬ እሺ እስልምና ማለት አንቺ ሙሉ ለሙሉ ፍቃድሽን ለአንድ አምላክ የምታስገዥበት መንገድ ማለት ነው። ያሻ ልክ ሰማይ ምድር ሙስሊም ማለት ለአንድ አምላክ የሚገዛ ማለት እንደሆነ አውቃለሁ። የምትገዥበት አልኩሽ። እስልምና ማለት ሙሉ ለሙሉ ለአንድ አምላክ የምትገዥበት የምትታዘዥበት መንገድ ማለት ነው። ገባሽ አይደለ? ተስማማን? ሙስሊም ማለት ደግሞ ታዛዥ ማለት ነው። በዛ መንገድ ለአምላኩ የሚታዘዝ አምላኩን የሚገዛ ማለት ነው። ይሄን ተስማማን አይደለ? አሁን ፖይንታችን ወደ ነቢያቶች ስንመጣ ነቢያቶች አንድ ፈጣሪን ይገዙ ነበረ ወይስ ክርስቶስን ይከተሉት ነበረ ነው ጥያቄያችን። ተረዳሽኝ ፖይንቴ? እሺ ተረዳው። ለምሳሌ ሙሴን አንጩና ወይ አብርሃምን አምጩና እነሱ ስላሴን የማይገዙ ከሆነ አንድ አምላክን በብቸኝነት የሚገዙ ከሆነ ምንድናቸው? እኔ እንጃ። ሙስሊም ናቸው አልልህም ስላልተጻፈልኝ፣ የተጻፈ ብቻ ነው ማነበው። እንትን በነገራችን ላይ ክርስቲያን የሚለው ቃል ምንኛ ነው? ክርስቲያን እኔ እንጃ ምንኛ ነው። አማርኛ ቃል አይደለም፣ ዕብራይስጥኛ ወይ ብቻ ነው። ዕብራይስጥኛ ሊሆን ይችላል ወይ ግሪክኛ ሊሆን ይችላል። እና ክርስቲያን ማለት
ትንንሽ የተቀቡት ማለት ነው። ገባሻ? ደግሞ ይሄንንም ያላቸው ክርስቶስን ተከታዮች ብለው እንትን ያሏቸው የሽሙጥ ስድብ ነው። እነዚህ ትናንሾቹ ክርስቶስ ናቸው፣ ትንንሾቹ የተቀቡ ናቸው ከሚለው ሀሳብ ነው የመጣው። ገባሻ? ስለዚህ አሁን እነ ሙሴና እነ አብርሃም አንድን አምላክ በብቸኝነት በምንነትም በማንነትም አንድ ነው ብሎ የሚያመልኩ ከሆኑ እነሱ ለአንድ አምላክ የሚታዘዙ ነበረ ማለት ነው አይደለም? በአረብኛ ምን ይባላል? ለአንድ አምላክ የሚታዘዝ ሰው ሙስሊም። ስለዚህ እኛ እየተናገርን ያለነው ሙስሊም ናቸው ስንል አንድ ሎጂካሊ ከዚህ አንጻር ነው። ሁለተኛ ነገር ደግሞ ክርስቲያኖቹን ሄደሽ ጠይቂ። ክርስቲያን የሚባል ሃይማኖት አለ ወይ? ክርስቲያኖች ነበሩ ወይ ምናምን ሲሉሽ እነሱ እኮ ክርስቶስን ይከተሉ ነበረ። ክርስቶስን ከተከተሉ ደግሞ ያው ምንድነው የሚባሉት ይሉሻል ክርስቲያን። አዎ ግን አልተጻፈም። አይሻራ ሎጂካሊ እኛ አሁን እዚህ ጋር እየሞገትን ያለነው አብርሃምም ሙሴም ነቢያት ጠቅላላ ስላሴን አላመለኩም፣ ይልቁንስ አንድን አምላክ በምንነትም በማንነትም አንድ አምላክ የሆነ አምላክን ልክ እኛ አሁን እንደምንገዛው ይገዛሉ እያለ ይሄ ነው ፖይንታችን። ገባሽ? ያንን አንድ አምላክ ይገዙታል፣ ይታዘዙታል። ስለዚህ አንድን አምላክ ደግሞ የሚገዛ የሚታዘዝ ደግሞ ምንድን ይባላል ተባባልን? ሙስሊም ይባላል። ስለዚህ እነ ሙሴና እነ አብርሃም አንድን አምላክ የሚታዘዙ ከሆነ ሙስሊም ይባላሉ ማለት ነው። እሺ ይህንን ካመጣን አንድ ነጥብ ላንሳልሽና ሁለት የመጽሐፍ ቅዱስ ጥቅሶች እናያለን። አይሁዳውያን ሙስሊሞች ገነት ነው የሚገቡት ብሎ እንደሚያምኑ ታውቂያለሽ? አላውቅም። እንደዛ ነው የሚያምኑት። ለምን መሰለሽ? እነሱ ከጥንት ጀምሮ ነቢያት ሲያመልኩት የነበረውን አንድን አምላክ ነው የሚያመልኩት። ስለዚህ ከዚህ አንጻር የዳኑ ናቸው፣ ወደ ገነት ነው የሚገቡት ብለው ያምናሉ። ይህንንም ሄደሽ ጠይቂሽ፣ ኢንፎርሜሽን ነው የምነግርሽ። ዕብራውያን መጽሐፍ የዕብራውያን መጽሐፍ ቁጥር 1 አውጣልኝ። ሳትናገር ቁጥር 1 ዕብራውያን 1:1 እሺ አብረሽ እያየሽኝ። እሺ የዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 ላይ ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ከጥንት ጀምሮ ለነቢያት ለአባቶቻችን ሲናገር የነበረው ማን ነው? እግዚአብሔር የቱ? በአንቺ አረዳድ የመሰለሽ ንገሪ። የቱ ማለት እግዚአብሔር አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው ወይስ ሶስቱም ናቸው? እግዚአብሔር ከተባለ ሶስት አካል አይደል? አንድ መለኮት። ስለዚህ ስለዚህ ሶስቱም። እኔ ደግሞ አብ ብቻ ነው ልሻለሁ። ለምን ሲባል ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። በልጁ ከተናገረ እላይ እየተናገረ ያለው ማን ነው? አብ ነው ማለት ነው። ስለዚህ ከጥንት ጀምሮ ሲናገር የነበረው ማን ነው? በነቢያቶች። እሺ በዚህ ጥቅስ መሰረት አብ። ከጥንት ጀምሮ ወልድ ያወራ ነበር? አልተጻፈለም። ስለዚህ እኛ ልክ አይሻ እንዳልነው የአንዱ ፈጣሪ አብ የሚባለው እሱ ብቻ ነበር ሲያወራ የነበረው። ከዛ በአዲስ ኪዳን በክርስቶስ መጥቶ አወራ ይላል። ቆይ አንድ ጥቅስ ደግሞ ልጨምርሽ። እዚህ ላይ ጥያቄ ካለሽ እንትን በይ። አያለኝም፣ ችግር የለውም። ተስማማን? ያ እሺ እንትን ዮሐንስ ወንጌል ታወጣልኛለህ? ዮሐንስ ወንጌል ምዕራፍ 8 ቁጥር 54። ይሄ በጣም ወሳኝ ጥቅስ ነው። እሺ በደም እንትን በል 53 ላይ አድርገው። ይሄንን በደም ተከታታዩ። እሺ ምን ይላል መሰለሽማ? ቁጥር 53 ላይ በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያት ሞተ፣ ራስህንስ ማን ታደርጋለህ አሉት አለ።
ኢየሱስም መልሶ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። ምን አለ? አምላካችን የምትሉት አባቴ ነው። እነሱ አምላካችን የሚሉት ማንን ነው? አብን። ኦኬ፣ ወልድን ይሉታል? ወልድ ነው እያወራ ያለው እኮ እነሱ አምላካችን ወልድን ይሉታል ወይ? አረላሽ አይሉትም። እሺ መንፈስ ቅዱስንስ? አልተገለጸም፣ አልተጻፈም፣ እዚህ ጋር የለም። እነሱ አምላካችን የሚሉት አባቱን ብቻ ነው አለ። ኢየሱስ ራሱ መሰከረ እኮ አምላካችን የምትሉት አባቴ ነው አለ። እነሱ ከጥንት ጀምሮ አብን ነው አምላካችን ሲል የነበሩት። ለመሆኑ ይሁዳውያን ሄደሽ ብትጠይቃቸው እኛ አንድ አምላክ በአምላክ አንድም በማንነትም በምንነትም አንድ ነው ብሎ ነው የሚያምኑት። ገባሽ አይደለ? ይሄው እዚህ ጋር መሰከረላቸው። እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። ስለዚህ ከጥንት ጀምሮ ነቢያትን ሲያናገር የነበረው አብ ነው። አምላካችን የሚሉትም ደግሞ አብን ብቻ ነው። አይሻለ? ስለዚህ ይህንን አምላክ ደግሞ ይታዘዙት ይገዙት ነበረ። ስለዚህ እነዚህ ሰዎች በአረብኛ ምን ይባላሉ ሊዲያ? ለአንድ አምላክ ተገዥ እኮ እሱ በአማርኛ ነው። በአረብኛ ያ አበሻ አይደለን፣ በአማርኛ ይሻላል ብዬ ነው እኮ። በአረብኛ እንስሞና በቃ እንጨርሳለን። እናመሰግናለን። አለቀ በለኝ፣ ጨዋታው አለቀ በለኝ። ሊዱዬ ጀዛከላህ ጃቢር፣ አላህ ይቀበልህ። እንዲያ ነው ትላለህ። እና ሊዱ እንግዲህ ካወቁ በኋላ እንግዲህ ራስ ነው እንግዲህ ከራስ በላይ ጃቢር ነው ያለውና እሺ ለማንኛውም አይበቃም። ሊዱ አጥጋቢ መልስ አግኝተሻል ብዬ አስባለሁ። ለኢብሮ አይ በቃሽ። ሌላ ጥያቄ እናስተናግድ። ደግሞ ጥያቄ ያላችሁ ክርስቲያኖች ካላችሁ ግቡ። ዛከላህ ጃቢር። እሺ ጥያቄ ያላችሁ ክርስቲያኖች ነብዩ መሐመድ ባይብል ላይ የሉም የምትሉ አንድ፣ ከነብዩ መሐመድ በፊት አንድ ማስረጃ አምጣ እስልምና ስለመኖሩ የምትሉ ሰዎች አቅም አለን የምትሉ መግባት ትችላላችሁ። ኢየሱስ አምላክ ነው ለምትሉት ጥቅስ ትንቢት ላይ ኢየሱስ አምላክ ነው የምትሉት አንድ ጥቅስ ካለ አምጡ። አንድም ጥቅስ ለኢየሱስ አምላክነት የሚያሳይ የለም። እሺ አጥናፉ ኧረ ዘፈን አታሰማን ኢብሮ። አንዴ እስኪ ጃቢር ቪዲዮ ለቋልና እዚህ ጋር 600 ምናምን ሰዎች ግቡና ማድረግ አለባችሁና አድርጉ። ጃቢር ቪዲዮ ለቋል። ጃዬ ትችላለህ ምናምን ፍቅርን በመሐባ ሳዩ። ቶሎ በሉ፣ ሁለት ኮሜንት አድርጉ። ደሜ ሳይፈላ ብሏቸዋል። ቶሎ በሉ። ጥያቄ ያላችሁ ክርስቲያኖች ከሙሐመድ በፊት ሰለላሁ ዐለይሂ ወሰለም አንድ ማስረጃ እስቲ ኑ ግቡ። እኔ በጣም የሚገርማችሁ ከነብዩ መሐመድ በላይ ባይብል ላይ አረባ አጥናፉ ጥያቄ አለ። ዘፈን ውስጥ ነው ያለው፣ ከዘፈን ራቅ። እሺ ጥያቄ ያላችሁ ክርስቲያኖች፣ ጥያቄ ያላችሁ ክርስቲያኖች። እሺ እኔ እኮ አሁን ግራ የሚገባኝ ነገር ሙስሊሞችን አሁን ባስገባ እናደዳለሁ። ወላሂ የሚገርማችሁ ነገር ማለት ያናዱኛል። አሁን አንድ እሺ እድል ልስጣቸው። እሺ አስገባቸው። ጥያቄ ያላቸው አደራ ፈትዋ እንዳትጠይቁ። ሙሉ ቀኑ ሚዩት ነው ማድረጋችሁ ፈትዋ የምትጠይቁ ሰዎች። ለዛሬ ፈትዋ ከሆነ ኢብሮ አንተ ምንም አትበል። እሺ ምንም ስትላቸው እኔ ማድረግ አለብኝ አደርጋለሁ። ዝም በላቸው። ብሎክ አታርጋቸው። ምን ታርጋቸው ለዛሬ? አረ ብሎክ አይደለም። አስተግፍሩላህ ላዚ ቀስ አድርጌ ነው እሽሩሩቤ ነው ማስወርዳቸው። ቀስ አድርጌ የምር ለምን ይሄ ቦታው ስላልሆነ ነው። በነገራችን ላይ ሁሱ ጋር ነው መሄድ አለባቸው። ይሄው ክርስቲያን ስቤ ነበርኩ አልጎት ተማለ። እሺ ቀጥለ። ጥያቄ ያለው ሰው ማን ነው? ኔቨር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እኔ
እኔ ፈትዋም አይደለም ጥያቄም አይደለም በጣም እንደሚወዳችሁ ለመግለጽ ነው። ለአላህ ብዬ ወዳችኋለሁ። በስራችሁ አላህ ይጨምርላችሁ። ይሄን ለመግለጽ ነው። ሹክራን ስላስገባችሁልኝ አመሰግናለሁ። እሺ ይቅርታ እኔ ነኝ ያስወረድኩ። ይሄንን ከታች ሆናችሁ መግለጽ ትችላላችሁ። ይሄ መድረኩ የፍቅር መገለጫ ቦታ አይደለም። እባካችሁ ለአላህ ብላችሁ ምን ሆናችሁ ነው? ጥያቄ አንድ ሰው ነው እዚህ ጋር ብናስቀምጠው አንድ ሰው ብንፈልግ የአንድ ሰው ቦታ ለኮምፕሊመንት አረ ለአላህ ብላችሁ ዱዓ አድርጉልን ቁጭ ብላችሁ በቃ ምን ሆናችሁ ነው? ያስጨስናል። እዚህ እንትን የሚጠይቅ ሰው ከሌለ አንዳንድ ነገር እንበል አይሻልም? ይቻላል እንደዛም ማለት ምን በል የሚጠይቅ ሰው ሲመጣ እንትን እንላለን ኢንሻአላህ። እሺ እንትን ታፕታፕ ኮፒ ሊንክ አድርጉ። በነገራችን ላይ ሁሉም ሰው ምንም ነገር እጁ ላይ ሲኖረው ያንን ነገር እንዳጠቃቀሙ ይለያያልና ማንም ሰው እጁ ላይ ያለውን ነገር ያንን ነገር የማርከስ ያንን ነገር የማስወደድ ላይክ ውድ የማድረግ እድል ያለው እሱ ላይ ነውና እዚህ ላይክ የሃይማኖት ንጽጽር ላይ ያለ በጣም ብዙ አይነት ሰዎች ከተለያዩ አይነት እንትን አቅጣጫ ይመጣሉ። አንዳንዶቹ ያገኙትን ደስታ ያገኙትን ሰላም ያገኙትን ድህነት ለማካፈል እንግዲህ ከብዙ ከስድብ ጋር ጊዜያቸውን ብዙ ነገራቸውን መስዋዕት አድርገው እዚህ ጊዜ ያሳልፋሉ። አንዳንዶቹ ደግሞ ያው ለፖለቲካም ደግሞ ያሉ አሉ። አንዳንዶቹ ደግሞ ጊዜ ስላጡ፣ አንዳንዶቹ ደግሞ ዝም ብሎ ሲዞሩ እዚህ ዛሬ ስላገኙ ራሳቸውን ዝም ብሎ እንትን ያሉ ሰዎች አሉ። እዚህ ጊዜያቸውን እያሳለፉ ያሉ ሰዎች አሉ። ግን ምንድነው ፖይንቱ? የሰው ልጅ እንኳን ሞቶ ታሞ ራሱ እኮ የሆነ ጉንፋን ሲያምን ምናምን እኮ እናማርራለን። ይጨር ለምንድነው የማይሻለኝ ምናምን ነገር ይላልና አንዳንድ ነገሮች ከሀሳባችን ስለራቁ እኛ አይነኩንም ማለት አይደለም፣ ወይ ደግሞ አይደርሱብንም ማለት አይደለም። ገባችሁ አይደለ? ሰው ሁሉ ጊዜ ተዘጋጅቶ እንትን ማለት አለበት፣ መጠበቅ መቻል አለበት ሁሉንም ነገር ማለት ነው። አብሶ ይሄ ሞት የሚባለውን ነገር ሁሉ ጊዜ ተዘጋጅተን ነው መጠበቅ ያለብንና እኔም ሳወራ ተዘጋጅቼ ሳይሆን ያው መተዋወስ አለብን ከሚለው አንፃር ነው። እና እኔ ዛሬ ብሞት ወይ ደግሞ እንደምሞት ተቀብዩ በምንድነው ኮንፊደንስ ኖሮኝ የምንቀሳቀሰው ማን ላይ ራሴን ተስፋ ጥዬ ነው የሚለውን ነገር እርግጠኛ መሆን መቻል አለብን የምር ማለት ነው። እና ሰው እንኳን ለሞት ይቅርና ለሌላም ለዕቁብ ለእድር ምናምን ነገር ይዘጋጃል። ገባችሁ? እና አንዳንድ ጊዜ በሌሎች ሀሳቦች እንወሰድና እነዚህን ነገሮች እንረሳቸዋለንና ያው አንዳንድ ጊዜ ያሳዝናል። ወጥቶ የቀሩ የምናውቃቸው ሰዎች አሉና ከዛ ነገር አንፃር ቢያንስ ብንሞትስ ለሚለው ጥያቄያችን ይህንን ጥያቄ መሸሽ ሳይሆን ማለት እኔ አልሞትም ገና እኖራለሁ ገና በጣም ደህና ነኝ የሚለውን ነገር ሳይሆን ለዛ ነገር ዝግጁ ሆኖ መጠበቁ አይከፋም። ምክንያቱም የሆነ እንትን ውድ የሆነ ቤት መግዛት አይጠበቅብንም፣ ወይ ትልቅ ሰፊ መሬት ወይ መኪና ምናምን ነገር እንትን አይለንም። ምንድነው የሚያስፈልገን? በቃ ተውበት አድርጎ ያንን አምላክ መያዝ ነው፣ ለዛ አምላክ መታዘዝ ነው። ገባችሁ አይደል? እና ያንን አምላክ መገዛት ነው። ይሄ ነው በቃ የሚያስፈልገው። ምንም ከባድ ነገር አይደለም፣ በጣም ቀላል ነገር ነው። እርምጃችንን ከአምላክ ጋር ማድረግ ነውና አምላክን የያዘ ሰው ደግሞ ምንም አይሆንም፣ ምንም ማለት ነው። እና ምናልባት አንዳንድ የሚያሳዝኑ ነገሮች ሊኖሩ ይችላሉ። ያው በዱንያ ማጣት ማግኘት አለ፣ ማዘን፣ መደሰት፣ መውጣት መውረድ አለ። ግን ማንም ሰው ወጣም ወረደም ከፋውም ደስተኛም ሆነ አጣም ማገኘ መሞቱ አይቀር። ማንም ሰው እዚህ የሚያስቀረው ነገር የለም። አንዳንድ ሰው በጣም ባለ ሀብት ሊሆን ይችላል፣ ሀብቱን ትቶ ግን መሄዱ ግዴታ ነው። የሰው ልጅ አብሮት የሚሄደው ስነ ምግባሩና እምነቱ ብቻ ነው። ስለዚህ ከዛ ነገር አንፃር ቢያንስ እዚህ ነገር ላይ ብልጥ መሆን አለብን ብዬ አስባለሁ። እኔ የመጨረሻ አራድነት የገባኝ ማለት በጣም በብዙ አይነት መንገድ አራድነት ነው ብዬ አስቤያቸው የተከተልኳቸው ነገሮች አሉ። ግን እስከ ህይወቴ መጨረሻ አሁንም አራድነት ብዬ የማስበው ነገር ምንድን ነው? በቃ መሰልጠን የምንለው ነገር ማለት ነው። አምላክን መገዛት ብቻ ነው። ገባችሁ አይደል?
በቃ አምላክን የተገዛ ሰው አራዳ ነው። አምላክን የተገዛ ሰው ብልጥ ነው። በቃ አምላክን የተገዛ ሰው ዘመናዊ ነው። ሌላ ምንም የሚያዘምን ነገር የለም። እኛም ብዙ ሰው ከዚህ ወጥቶ እያላገጠ እያሾፈ ምናምን መኖር ይቻላል። ግን ይሄ ራስን ቺፕ ማድረግ ነው፣ ራስን መሸወር ነው። እና ይሄ ነገር ቢሰመርበት አሪፍ ነው። እዚህ ለምሰሙ ለሁላችሁ ማለት ነው። እና እዚህም ወንድሞች እየተዳረቁ የሚውሉት እችን ሀቅ ለማስረዳት ነው። ላይክ ለእናንተ አዝን ነው። እኛም ስለ ራሳችን እኔም ለራሴ ስላዘንኩ ነው። ገባችሁ አይደለ? መጥፋት ስለማልፈልግ ነው እዚህ አካባቢ ሙሉ ማለት ነው። እና ይህንን ነገር አስቡበት ነው የምለው። እንግዲህ ሁላችንንም አላህ ቀጥተኛውን መንገድ ይምራድ። እነዛ የዓለማቱ ጌታ የዓለማቱ ፈጣሪ ያልተቆጣባቸው ሰዎች አሉ፣ በጣም ደስ የተሰኘባቸው። እነዚህ ባሮች እኮ እነሱ እኔም በስነ ስርዓት እየተገዙ ነው የሚላቸው ማለት ነው። ከነዛ ውስጥ መካከል እኛን የሚያደርገን ምክንያቱም አንዳንድ ጊዜ ንጹህ ነን ብለን እናስባለን። ያው እኛ ሰውን ለመውቀስ እንጂ ለመወቀስም ዝግጁ አይደለንም። ትክክለኛ ነን ለማለት እንጂ አጥፍተናልም ለማለት አንቀድምም። ገባችሁ አይደል? ግን የዓለማቱ ጌታ ሰማይን ምድርን የፈጠረ እሱ ወደ ምድር በተመለከተ ጊዜ እነዚህ ባሮች እኮ ለእኔ በስነስርዓት በቀጥተኛው መንገድ እየተገዙኝ ነው ብሎ ሲያያቸው ደስ የሚሰኝባቸው ባሪያዎች አሉት። እና ከነዛ ጥርቅሞች ውስጥ እኛን የሚያደርገን። በተረፈ ሁላችንንም አላህ ያግዘን። በቃ ትንሽ ከስብከት ሙድ ውጡና በል እያስገባ ጠፍጥፏቸው። አንተ እንዲህ ነው የምትወደው ሲብሬ ጨነቀክ እኮ ሁላ ማለት ነው። ቀጥሎ በቃ ይሳቅም አለ። እኔ አዳምጣለሁ። ከአሁን በኋላ ማውራት አልችልም። እና በነገራችን ላይ ለመጨረሻ ጊዜ የምትገባበትን ሰዓት ታውቀዋለህ። እኔ ራሱ አውቀዋለሁ ምን አይነት ሰዓት እንደምትገባና አታስብ። እና እንትን ነው 20 ሰከንድ። እኔ ምስክር ነኝ፣ እዚህ ምስክር ነኝ። እናንተ ላይ መሰክራለሁ። አላህን ያልተገዛችሁ ሰዎች አላህ እናንተን አግኝቷችሁ ለምን አልተገዛችሁኝም ስትሉ ሲላችሁ የምትሰጡትን ምክንያት አዘጋጁ። እኔ ግን ነግሬያችሁ ነበረ እለዋለሁ፣ መሰክርባችኋለሁ። እኔ አላህ ተገዙት፣ እሱ የዓለማቱ ጌታ ትክክለኛው አምላክ ነው፣ ተገዙት ብዬ ነግሬያችኋለሁ ብዬ መሰክርባችኋለሁ። እናንተም ምክንያታችሁን አዘጋጁ። ላኢላሃ ኢለላህ። እሺ አላህ ከሚመሰክርባቸው ያድርገን ሁላችንም። እሺ ኤምዋይ ማይ ብዬ አልጠራም፣ ይቅርታ። ኤምዋይ ሰላም ብያለሁ። ጥያቄ አለ? ዲና ሰላም አልሐምዱሊላህ። ጥያቄ አለ? አይ ጥያቄ ቅድም አጽናኙ ምናምን የሚል ጥቅስ እንትን ስታደርግ እሱ ላይ የሆነ ያው ከኛ አንግል እንደዛ አልነበረም እና ምንድነው ኦብጀክሽን እንዳገጣጠሙ ስለገረመኝ ኦብጀክሽን ጥያቄ አጽናኙ የሚለው ይሄው አሳየኝ። ከራሴ ሳይሆን ያሳየኝ ፓራክሊቶስ ማለት ነው። ፓራክሊቶስ ማለት ምን ማለት ነው? አጽናኙ የሚለው አማርኛው ነው። በግሪክ ስለሆነ የተጻፈው መጽሐፉ ፓራክሊቶስ የሚለው ምንድን ነው? አይ ቀጥታ እዛው በሌላ አለ እኮ አጽናኙ ማን እንደሆነ እኮ እዛው ባይብል ላይ ቀጥታ አጽናኙ ማን እንደሆነ በስም እኮ ተቀምጧል። ማን እንደሆነ ንገረኝ። ማን ነው? እሺ መንፈስ ቅዱስ ነው። ማስረጃ የቱ ጋር ነው? ዮሐንስ 14:26 ላይ አውጣ እስኪ። እሺ አንድ ጊዜ እሺ ቁጥር 26 ያው አብ በስሜ የሚልከውን ግን መንፈስ ቅዱስ የሆነ አጽናኝ እሱ ሁሉን ያስተምራል።
የሆነው እኮ መንፈስ ቅዱስ ነው። ያ ነቢያት መንፈስ ተብለው ይጠራሉ አይደለ? ማይ ነቢያት ባላ ፈጠን ብላ እኔ ይደብረኛል እንደዚህ አይነት አወራል። ነቢያት ላይ እኮ ግልጽ ነው። ተብለው ይጠራሉ። ይኸውልህ እኔ ብሄድ ይሻላል። እሱ ላይ እንመጣለን። ቆይ አንዴ እዚህ ላይ ነው። ቆይ መጀመሪያ 26 ነው የምታላ 26 እንፍታ። መንፈስ ነቢያት መንፈስ ተብሏል አልተባሉም? ነቢያት መንፈስ አይደሉም አልተባሉም ተብሏል ባይብል ላይ። ነቢያት እንደ መንፈስ ተብለዋል ወይስ አልተባሉም? እሺ ነቢያት እንደ መንፈስ እኔ የሚል ጥቅስ አላየሁምም አልሰማሁም። እሺ ላሳየ በቃ አንደኛ ያውኑ ጥቅስ ለምን ቆይ እኔ ላስረዳ። ኧረ ቆይ ለምን ነው መጀመሪያ አንድ ባንድ ነው የምናየው። መንፈስ እንደተባሉ ላሳየ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆቹ ያለ መንፈስን ሁሉ አትመኑ አለ። ምንን አትመኑ ነው ያለው? መንፈስ ምንድን ነው አትመኑ? ነገር ግን አለ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኛ ምኖች አለ ነቢያት ወደ ዓለም መጥተዋል ማለት አየው። እነዚህ መንፈሶች አትመኗቸው አለ። ምክንያቱ ሲባል ብዙ ሐሰተኛ ነቢያት መጥተዋል። ተግባባን? ባይሆን መንፈስን መርምሩ አለ። ቁጥር 6 ላይ ወረደና እዚህ ጋር ቁጥር እሺ አሁን ስለዚህ አሁን ይሄ አሁን ያልከው ጥቅስ መንፈስ ማለት ነቢያት ናቸው ማለት ነው። ምንድነው አትመኑ የተባለው? መንፈስ ነው። መንፈስ ሁለት አይነት መንፈስ አለ። የእግዚአብሔር መንፈስና ሌላ ተቃራኒ ሆኖ ማለት ነው። ከእግዚአብሔር መንፈሶች ሐሰተኛ ናቸው፣ እውነተኛ ነው። ገባኝ። እግዚአብሔር የሆኑ መንፈሶች ሐሰተኛ ናቸው፣ እውነተኞች ናቸው። በእግዚአብሔር የሆኑት እውነተኞች ናቸው። ግን ደግሞ ይኸውልህ እውነተኛ ሐሰተኛ ነቢያት ከፈጣሪ ቆይ ላስረዳ። ነቢያት ማለት ከፈጣሪ የተላኩ የፈጣሪ መልእክተኞች ናቸው። ግን እነዛ ነቢያት ከፈጣሪ የተላኩ ናቸው ለማለት በእነሱ ያለውን መንፈስ ትክክል ነው አይደለም የሚለው መርምሩ ለማለት ነው እንጂ ሰዎቹ መንፈስ ናቸው ለማለት አይደለም። ነቢያቶቹ መንፈስ ናቸው ለማለት አይደለም። ግን በእነሱ ላይ ያደረው መንፈስ የእግዚአብሔር መንፈስ ነው አይደለም ብለህ መርምር ለማለት ነው እንጂ ነቢያቶች መንፈስ ናቸው ለማለት አይደለም። በቃ ትክክል። ያ መንፈሴ ላይ በሱን አደርጋለሁ ልክ እንዳለው ማለት ነው። ተግባባ። አሁን ይሄ የሚመጣው የተባለው እንግዲህ የት ነው ያለው ብለን ስንል ኢየሱስ ክርስቶስ ማን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንፈሴን በሱ ላይ አደርጋለሁ። አየው ልክ አንተ እንዳልከው ምን አለ? የታለ? ያው በእርሱም ላይ መንፈሴን አደርጋለሁ አለ። አየው ነው ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አደርጋለሁ። ስለዚህ በሱ ላይ መንፈሱን ስለሚያደርግ ያ የሚመጣው ነብይ ምን ተብሏል? ቅዱስ የሆነ መንፈስ ነው። ተግባባን እንጂ እርኩስ አይደለም። ግልጽ ነው። በነገር ላይ መንፈስ ቅዱስ የሚለው ጭማሪ ነው። አሳያለሁ እሱን ከፈለግ። አብ በስሜ የሚልከው ግን መንፈስ አለ። መንፈስ ቅዱስ የሆነው አጽናኝ እሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል አላቸው። ስለዚህ በስሙ የሚላከው መንፈስ አለ። አሁን ጥያቄው ከዚህ አይደለም የሚጀምር የነበረው ጥያቄው እዚህ ነው ያለው። እና እሱ መንፈስ እኮ እኛ አንተ ለምሳሌ ይብሩ ይሄ መንፈስ እኮ እኛ እግዚአብሔር አብ ወልድ መንፈስ ቅዱስ እንላለን አይደለ? ያ የእግዚአብሔር መንፈስ አይደለም እሱ አይደለም። ክርስቶስ ቆይ ላስረዳ፣ እንደ ክርስትና ማለት ነው። ክርስቶስ የመጣው ለ30 ዓመት በዛ በሆነ ቦታ ተወስኗል አይደለ? ስጋ ለብሶ ተወስኖ አስተምሮ ያው ለኛ ዕዳችን ከፍሎ ሄደ። ያ ግን መንፈስ ቅዱስ ሲመጣ ግን ሁሉም ቦታ ይገኛል። እኔ ብሄድ ይሻላችኋል ያለው ሁሉም ቦታ ይገኛል። እሱ ሲመጣ ሁሉም ቦታ መገኘት ሁሉም ቦታ ይገኛል አይደለም አይልም። እንደዛ ሳይሆን የሚለው ምንድነው? ሁሉም ቦታ ይገኛል ሳይሆን በስሜ የሚልከው ግን እሱ አለ ግን መንፈስ ቅዱስ የሆነ አጽናኝ እሱ ሁሉን ያስተምራችኋል ነው የሚለው። ብራዘር ሁሉ ነብዩ መሐመድ ሁሉን አስተምረዋል። እኔም የነገርኳችሁ ሁሉ ያሳስባችኋል። ኢየሱስ የተናገረውን
እኮ አብ በስሜ የሚልከውን አለ። በስሜ ማለት ምን ማለት ነው? በኢየሱስ ማለት ነው እኮ። በኢየሱስ ማለት ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ቁርአን ላይ አላህ እንደነገረን ያቲ ሚን ባዕዲ እስሙሁ አህመድ፣ ከኔ በኋላ የሚመጣው ነብይ አሁን እሺ ነብዩ መሐመድ መንፈስ ነው ማለት ነው። መንፈስ ነው ነብዩ መሐመድ መንፈስ ነው። እውነተኛ ነብይ ነው ማለት ነው። እውነተኛ ነብይ ነው እኮ መንፈስ ቅዱስ እውነተኛ ነብይ ቅዱስ አይልም። እሺ በቃ ቅዱስ ነው ለገላግለ የለም። እሺ ነብይ ማለት መንፈስ ማለት አይደለም። አሳየው እኮ ነቢያት እኮ አሳየው። አይደለም የማይገናኝ ነገር እንትን ይሄ ማለት ይሄ ማደናገሪያ የማይገናኝ ነገር እንትን ባታረግ የማይገናኝ ነገር አትበል። ሞግት አትሊስት በነብዩ መሐመድ ላይ ያደረ መንፈስ ብትል ጥሩ ነው እንጂ ነብዩ መሐመድ እንደኔ እንዳንተ ሰው ናቸው። መንፈስ እኮ የማይታይ ነገር እኮ ነው። ሞግት ብራዘር፣ አረ ሞግት እኮ ስጋ ለብሷል እንዴ? ምን ሆነ ነው? ስጋ ለብሷል። አዎ እኮ ገባኝ። ሞግት እኔ አይ ሞግት ለምሳሌ አሁን ይሄ ኪንግ ጀምስ ላይ እንግዲህ ኪንግ ጀምስ እንትን ላይ ስታየው ታያታለች። ሆሊ የምትለዋል ሆሊ ስፒሪት የሚለው ይታያል አይደለ? ምን አለ እዚህ ጋር ፉትኖት ላይ ስትመለከተው ምን ይላል? ዮሐንስ ወንጌል ምዕራፍ 7 ቁጥር 39 ላይ ያለው ይሄ ኦሚትድ ነው። ተግባባን? የተጨመረ ኦሚት ጭራሽ ኦሚሽን ነው። ሆሊ የሚል ነገር የለም። ተግባባን? ሌሎችም ላይ ማለት ነው። እና መንፈስ ቅዱስ ከሆነ የቸገረ መንፈስ ቅዱስ ተብለው የተጠሩም አሉ። እና ምንድነው እያልኩ ያለሁት ብራዘር፣ ሙግቱ ላይ አተኩርና እንትን ጥቅስ እያዝክ ሞግተኝ። ይሄ ዝም ብለህ እንትን ነው አረማይ መስል ማለት ነው። ኢብሮ ሜቢ ያንተ አረዳድ ሊሆን ይችላል። አሁን ሁሉም አሁን ለምሳሌ በአንተ በእምነት ተከታዮች እንደዚህ ብሎ ነው የሚያምነው። ማለት ነብዩ መሐመድ እናንተ አይመጣም አላለም ብሏል። እኔ ባልሄድ ወደ እናንተ መንፈስ እኔ ባልሄድ እውነተኛው መንፈስ ወደ እናንተ ይመጣል ብሏል ወይስ አላለም? እኮ እሱ እንደሄደ እኮ ይኸውልህ፣ እሱ እንደሄደ እንደው መንፈስ ብሏል ወይስ አላለም? መጀመሪያ ቋንቋ የማያውቁት አንዱ የማያውቅ ወርዷል እኮ። ከዛ በኋላ መንፈስ ቅዱስም ወረደ እኮ። ታዲያ ብሏል። ከዛ በፊት ወርዷል ወይስ አልወረደም እኮ? ብሏል። አዎ እኮ እኔ ብሄድ ይሻላችኋል ማለት ወርዷል። መንፈስ ቅዱስ ወርዷል መጀመሪያ አልነበረ እኮ። በቃ ስለዚህ ከወረደ የሚመጣው መንፈስ ቅዱስ፣ ምክንያቱም ኢየሱስ መሄድ አለበት ያ መንፈስ ለመምጣት ማለት ነው። መስፈርቱ እሱ ነው። እኔ ባልሄድ ወደ እናንተ አይመጣም ብሏል። ግልጽ ነው። ተግባባን ብሏል። ያ መንፈስ እሱ ሲሄድ መንፈስ ቅዱስ ሁሉም ቦታ ላይ ድምጽ በጣም ርቆ ነው የሚደርሰው። ምንድነው ችግር ነው ጋይስ? የማን ችግር ነው ድምፁ? ይሳቅ ወይ ጀማል? የማን ነው ችግሩ? ያንተ ከሆነ እባክህ አስተካከል። በጣም እያደከምከኝ ነው ወላሂ። እሱ ጋር ነው አይሰማም። እየቆየው እየታገስኩ ነው እያዳመጥኩ ያለሁት። እንደዚህ ሲዘገይ ያሉት ነገሮች። እሺ አይ ኔትወርክ ሊሆን ይችላል። ሜቢ ያው የኔ ሀሳብ እሱ ነው። ይሄን ብቻ ለማለት ነው እኔ የገባሁት። ሶሪ ከረበሽኩ። አይ እሺ አንተን ነው አስተካክል። ኔትወርክ ቢስተካከል የሆነ ትንሽ የሚገናኝ ነገር እንኳን ቢሆን ጥሩ ነው። አሁን ይብሮ በፍጹም እኔ እንደው እሺ ሌላ ጥያቄ ያለው ሰው መግባት ይችላል ወይ? በጠቅሳል ሞገተኝ ወይ የሆነ ነገር እንትን ብሎ አላለ። ዝም ብሎ የማይገናኝ የሚገናኝ ብቻ ይላል ቁጭ ብሎ። እንዴት ነው ታዲያ እንደዚህ የማይገናኝ የሚገናኝ እንደዚህ አይነት ሙግት አለ እንዴ ጋይስ? ግቡና ሊንግስቲካሊ ሞግቱ። አንድ ኮሜንተር እያመጣችሁ ሞግቱ። ሁለት ምን አልክ ሸጂ? ጀመር ገና እንደገባ ማለት ሪሱን ሲያነሳው ማለት ነው። አሁን ስለሚታወራው ነገር በቂ እውቀት እንደሌለው እኔ ተረድቼዋለሁ እንጂ ጣልቃ ላለመግባት ብዬ ነው እንጂ ማን ነው ግራ ገባኝ ወላሂ። ሰላም አለይኩም ወራህመቱላሂ ወበረካቱ ብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፋሪስ እንዴት ነህ? ሰላም ነው ወይ? ጀማል ሁሉ ሰላም ናችሁ? አልሐምዱሊላህ። እዛ እኮ አባቴን ለምነዋለሁ አጽናኝ እንደልክላችሁ ሲል ለምንድን ነው ለአባቱ ምልከው የሚለምነው? ለኢየሱስ ለመንፈስ ቅዱስ ለምንድን ነው ዳይሬክት ማይለምነው? አንድ ከነሱ አይደለም እንዴ እኮ? አሁን እሱ ነው እኮ አንደኛም ሌላ አስቸጋሪው ነገር
ይሄ በጣም ግራ የሚያጋባ እኮ ነው። መንፈስ ቅዱስ የሚባል አምላክም የለም ሲጀመር አላየንም ባይብል ላይ። ምን ነው የምትይኝ ሊዱ? የምን ታይትል ነው የምታወራው? እነዚህ ነው ሳይሆን ፎልደሮችን ሴቭ ያደረኩበት ጌታ ሆይ ይሄ ሁሉ እሱ ነው ይልሽ ይታይሻል። አረ የሚገራርም ነበር። አሁን ያረክበት ቦታ አትመልሰው፣ አታሳየን እንደዚህ አይነት ነገር። ይሄኛው መሆን አለበት። እሺ አይ ለኛ ዝም ለኖርማል ሰው አናወጣም። እንደነ ነገር ለኖርማል ሰው አይወጣም። የሆነ አግብቶት መጥቶ ምናምን ነብዩ ምናምን የሚል ካለ ያው ዋጋው ይሰጠውና አይደለም። እሺ